መጽሐፈ አስቴር ምዕራፍ 9 ከቁጥር 1። አዳር በሚባለው በ12ኛው ወር በወሩም በ13ኛው ቀን የንጉሡ ትእዛዝና አዋጅ ሊፈጸምበት በነበረው ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ። አይሁድም ክፋታቸውን በሚሹ ሰዎች ሁሉ ላይ እጃቸውን ይዘረጉ ዘንድ በንጉሥ ባርጤክስስ ሀገሮች ሁሉ በነበሩ ከተሞቻቸው ውስጥ ተሰበሰቡ። እነርሱንም መፍራት በሕዝብ ሁሉ ላይ ወድቆ ነበርና እነርሱን የሚቃወም ሰው አልነበረም። መርዶክዮስንም መፍራት በላያቸው ላይ ስለወደቀ በየአገሩ የነበሩ አዛውንትና ሹማምንት አለቆችም የንጉሡን ሥራ የሚሠሩ ሁሉ አይሁድን አገዙ። ያ ሰው መርዶክዮስ ከፍ ከፍ እያለ ስለሄደ በንጉሡ ቤት ታላቅ ሆኖ ነበርና የመርዶክዮስም ዝና በየአገሩ ሁሉ ተሰምቶ ነበር። ምዕራፍ 8 ከቁጥር 17። የንጉሡ ትእዛዝና አዋጅ በደረሰበት አገርና ከተማ ሁሉ ለአይሁድ ደስታና ተድላ የግብዣም ቀን መልካምም ቀን ሆነ። አይሁድንም መፍራት ስለወደቀባቸው ከምድር አሕዛብ ብዙ ሰዎች አይሁድ ሆኑ። ኢየሱስ ጌታ ነው። ዛሬ በእኛ ላይ የታወጁ አዋጆችን እየሰበርን እየገለበጥን በክርስቶስ ኢየሱስ በትንሣኤው መንፈስ ነገሮችን ሁሉ እየጣልን እንጸልያለን። ሰይጣን ያሸከመንን እኛም በስህተቶቻችን የተሸከምናቸውን ነገሮች ያለኛ ፈቃድ ተገደን ከመንፈስ ዓለም ከጨለማ ዓለም የተለቀቀብንን የእግዚአብሔርን በረከት የሚቃወም የእኛን ፍጻሜ የሚቃወም እግዚአብሔር የነገረን ነገር በሕይወታችን እንዳይሆን አዘጊ መናፍስቶችን እየቆላለፍን እንጸልያለን። ምክንያቱም ይቺ ምድር የውጊያ ምድር ስለሆነ የሰው ሕይወት ሰልፍ ነው ይላልና መጽሐፍ ቅዱስ። ሰልፍ እንዳይሆንብን ማሸነፍ እንደሚሆን በሕይወታችን እያመንን፣ ምክንያቱም እኛ የአዲስ ኪዳን ሕዝቦች በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን። እርሱ ሰርቶ በጨረሰው ሥራ ውስጥ በመመላለስ በአፋችን አንፈልግህም እያልን ጠላትን በመቃወማችን ውስጥ እግዚአብሔር የሚሰራልንን ተአምራት እየተቀበልን እንጸልያለን። መጽሐፍ ቅዱስ ሲናገር እንደዚህ አለ፣ ዲያብሎስን ተቃወሙት ከእናንተ ይሸሻልና፣ ወደ እግዚአብሔር ደግሞ ቅረቡ እርሱም ወደ እናንተ ይቀርባልና ይላል። እኛ ማድረግ የምንችለው ዲያብሎስን መቃወም ነው። መቃወም የፈቃድና የአንደበት ውጤት ነው። ስለዚህ ይህንን እንናገራለን። እኛ ላይ ሞት ያወጁ እኛ ላይ የተባሉ ማናቸውም አይነት የጨለማ ንግርቶችና የጨለማ ነገሮች ሁሉ ይፈርሳሉ አምናለሁ። ከዚህ ጸሎት በኋላ ብዙዎቻችሁ የምትመሰክሩት ነገር ይኖራችኋል። ብዙዎቻችሁ የእግዚአብሔር ስም በእናንተ እንደተጠራ አይተው ሰዎች እናንተን መሆን ይፈልጋሉ። ምክንያቱም የአሸናፊነቷ ምስጢር ምንድን ነው? የዚህ ሰው ድል ማድረግ ምስጢሩ ምንድን ነው ብሎ በመጠየቅ ብዙ ሰዎች ከዛ ሁሉ ሀገራት ከአርጤክስስ ሀገራት ሁሉ ላይ እግዚአብሔር የሰራላቸውን ነገር አይተው አይሁድ ሆኑ እንደሚል በጌታ በኢየሱስ ስም አይሁድ እንደሆኑት ልክ እንደዛ ኢየሱስ ክርስቶስ ጌታ እንደሆነ ያምናሉ። መንፈስ ቅዱስን ለመከተል ይወስናሉ። የእግዚአብሔርን መንግሥት ይቀላቀላሉ። ሃሌሉያ! አንዱ በሕይወታችን ላይ ያለውን ሰልፍ የምንቃወምበት መንገድ ምስጋና ነው። መቼስ ታውቃላችሁ፣ ከእግዚአብሔር ቃል በላይ የምናምነው ነገር የለንም። መጽሐፍ ቅዱስ ሲናገር እግዚአብሔር ቃል እንደዚህ ይላል፣ ምስጋናን የሚሰዋልኝ እርሱ ያከብረኛል፣ ማዳኔንም የማሳይበት መንገድ በዚያ አለና ይላል። ሌላ ማዳን፣ ሌላ ቪክትሪ፣ ሌላ ማሸነፍ፣ ሌላ ድል የምናይበት መንገድ በዛው በምናመሰግነው ነገር ውስጥ ነው ያለው። ይህንን እያሰብን እንጸልያለን። አውቃለሁ ብዙውን ጊዜ ከባዱ የጸሎት ርዕስ ምስጋና ነው። ቀላል ይመስላል፣ ግን ረዥም ሰዓት መጸለይ አይችሉም ብዙ ሰዎች። አሁን ገፍታችሁ እያሰባችሁ በደንብ እንጸልያለን። ጌታ አምላክ ድንቅ ነገር በመካከላችን እያደረገ እንቀጥላለን። አባታችን ሆይስ እናመሰግናለን። በጌታ በኢየሱስ ስም ዛሬ ስለረዳህን እናመሰግናለን። አሁን እንድናመሰግንህ እድል ስላመቻቸህልን ከፍ ከፍ እናደርጋለን። ጌታ ሆይ በጌታ በኢየሱስ ስም አንተ የሰጠህን ሕይወት የሰማይ ነው። በአብ ቀኝ አስቀምጠህናል። እግዚአብሔር አንተ ባለህበት ልታኖረን ወደ አንተ ወስደህናል። በመንፈስ ሆነን ይኸው ከሙታን አስነስተህን በአንተ ቀኝ አስቀምጠህናልና እግዚአብሔር እናከብረሃለን። ስላገኘነው ሕይወት እናመሰግንሃለን። ዛሬ እያለፍን ስላለነው መንገድ ሁሉ እናመሰግናለን። ስለ መልካሙም ስለ ክፉም ስለ መጥፎም ሁሉ እናመሰግንሃለን። ምክንያቱም አንተ መልካም ነህ። ካንተ ውስጥ መልካም ነው የሚወጣልን። ካንተ ውስጥ በጎ ነው የሚሆንልን። ካንተ ውስጥ ሕይወትን ነው የምንካፈለው። ካንተ ውስጥ መልካም የሆነውን ፈቃድን ሁሉ እናገኛለን። ዛሬ የሚከተሉን፣ ዛሬ የሚያበሽቁን፣ ዛሬ የሚያናግሩን፣ ዛሬ እግዚአብሔር በማንፈልግበት መንገድ ሊወስዱን የሚያታግሉን ሁሉ ካንተ መልካምነት የተነሳ ነገር ሁሉ በመጨረሻው ሰዓት ላይ መልካም ሆኖ እንደሚቀየር እናውቃለን።
መጽሐፍ ቅዱስ ሲናገር እግዚአብሔርን ለሚወዱት እንደ ሐሳቡም ደግሞ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። መጨረሻው በጎ ሆኖ እንደሚያልቅ፣ መጨረሻ ነገር ሁሉ ተያይዞ ለመልካም ሆኖ እንደምንስቅ እናውቃለን። ጌታዊ ዛሬ እያለፍን ስላለንበት አንተን ላለማመስገን ምክንያት አናደርግም። አባታችን ሆይ እያለፍን ስላለነው መልካም ስላልሆነ መንገድ እናመሰግናለን። እያለፍን ስላለው እግዚአብሔር ስላስጨናቂው ጉዞ እናመሰግናለን። እኛን ቤታችንን ህይወታችንን በብዙ ውጥረት እየመቱ ስላሉ ነገሮች እናመሰግናለን። በዚህ ሌሊት እያንቀሳቀሱን ያሉ እያስጨነቁን ያሉ ጠላቶቻችንን ቀብረናቸው እንነሳለን። በጌታ በኢየሱስ ስም ብርሃን ይሆንልናልና በጎነትህን እናያለንና መልካም የሆነውን ፈቃድህን በእኛ ላይ ታደርጋለህና ከፍ ከፍ አረግሃለሁ። ስምህ የተባረከ ይሁን። እጅህ በእኛ ላይ የተዘረጋች ስለሆነች አመሰግንሃለሁ። ቃልህ ከእኛ ዘንድ ስላልራቀ እናመሰግናለን። የመንፈስህ ምክር ስላልጠፋ እናመሰግናለን። ኢየሱስ ክርስቶስ የሕይወታችን ጌታ ሆይ ሟርተኛና ደጋሚ ጠንቋይና መተተኛ በእኛ ህይወት ላይ እንዳለው ነገር ስላልሆነ፣ ሰዎች እንደተናገሩብን ስላልሆነ፣ የሚወዱንም የሚጠሉንም ሰዎች ተሳስተውም አውቀውም ከተናገሩብን ነገር ክፉ ስላልሆነብን እናመሰግናለን። መጽሐፍ ቅዱስ ሲናገር እግዚአብሔር አምላክ ወዶሃልና እርግማኑን ወደ በረከት ለወጠልህ እንደሚል ለወጥክልን። በኢየሱስ ስም የተረገምንባቸው ቀናቶች በመልካም ተቀየሩ። ይነስ ብለው ባሉን ጊዜ በዛን፣ ይቁም ቆረጥ ባሉ ጊዜ እግዚአብሔር ተንቀሳቀስን፣ አበብን፣ ለመለምን። ጌታ ሆይ እናመሰግንሃለን። መጥፋታችንን በተናገሩብን ሰዎች ፊት፣ መጥፋታችን በተወራባቸው አካባቢ ለእግዚአብሔር ብዙ አደረከን፣ አቆምከን፣ ለምስጋና አደረከን። ነገር እንደተባለብን ስላልሆነ እናመሰግናለን። ህይወት እንደተተነበየብን ስላልሆነ እናመሰግናለን። እንዳማረቱብን ስላልሆነ እናመሰግናለን። መጥፊያችን ስላልቀረበ ይልቅ እግዚአብሔር ስላበዛህን፣ ለሰው ጥቅም ስላደረከን፣ ለሰው ህይወት መስተካከል ምክንያት ስላደረከን፣ ለሰዎች ህይወት መቃናት ምክንያት ስላደረከን፣ አንድ ሰው ቢያንስ በእኛ ህይወት ተጠቅሟልና ባለፉት ዓመታት ጌታ ሆይ ከፍ እናረግሃለን። በጌታ በኢየሱስ ስም ስላለፍንባቸው መንገዶች ስም የተባረከ ይሁን። እግዚአብሔርን አመስግኑ። ልክ እንደ ያዕቆብ በሄድኩበት መንገድ ሁሉ ለጠበቀኝ ለመራኛል። በዛ አሰቃቂና አስጨናቂ የሆኑ መንገዶች አልፎ ሲመጣ፣ ብዙ ደሞዙ ሲቀያየርበት፣ ብዙ አይነት መንገድ አልፎ ሲመጣ፣ ትላንትና በሄደበት መንገድ ያንን ሁሉ ዓመታት ጠብቆ ያንን መንገድ ደግሞ ሲያሳየው እግዚአብሔር ፊት ቆሞ እንደዚህ ያለ በሄድኩበት መንገድ ሁሉ ከኔ ጋር ለነበረ ለጠበቀኝ ለዚህ አምላኬ መሠዊያን እንሰራለታለሁ አለ። መሠዊያን እንሰራለታለን። የምስጋናን መዓዛ ያለውን ቃሎቻችንን ወደ እርሱ እናወጣለን። አባታችን እግዚአብሔር ሆይ ስለሰጠህን ህይወት እናመሰግናለን። ስላሳለፍከን መንገድ ስለመራህን እናመሰግናለን። ጌታ ሆይ ከጀመርንባቸው ጊዜያት ጀምረህ ዛሬ ድረስ ይኸው በህዝብ ፊት ስላቆምከን፣ እግዚአብሔር ከፍ ከፍ ስላደረከን፣ መልካም ፊትህን ስላሳየህን፣ መልካም ተስፋን ስለሰጠህን፣ አሁንም ህይወታችን በሚሄድበት ቀጣይነት ባለው መልኩ ስለምትመራን ጌታ ሆይ ከፍ አረግሃለሁ። በኢየሱስም ወዳጆችን ስለመራህ አመሰግናለሁ። ቤተሰቤን ስለመራህ አመሰግናለሁ። ስለ ቤተሰቦቻችሁ እግዚአብሔርን አመስግኑ። ስለ ቤተሰቦቻችሁ ስላሉበት ችግር ብቻ ሳይሆን እግዚአብሔር እስካሁኗ ደቂቃ ድረስ እስትንፋስ ከአፍንጫቸው ስር እንድትቆይ ስላደረገላችሁ፣ እግዚአብሔር ስለጠበቀላችሁ፣ እግዚአብሔር እነርሱን ስለወደደላችሁ፣ ስለተንከባከበላችሁ፣ ጠላት እንዳላቸው ስላልሆነባቸው፣ ጠላት እንዳሰበባቸው ስላልሆነባቸው፣ እግዚአብሔር ስላላደረገው ስላልፈቀደው እግዚአብሔር እናመሰግናለን። የእናንተ ጸሎት ልክ ጴጥሮስ በዛ ሲጸለይለት ከወህኒ ቤት እንደወጣ መልአክ እየመራ እንዳስወጣው እናንተ በማታውቁት መልኩ እግዚአብሔር አሁን ሕይወታቸውን ሽፍት ያደርጋል፣ ያስወጣቸዋል። ካሉበት ሁኔታና ከሚያለቅሱባቸው ርዕሶች፣ ከሚያስለቅሱባቸው ነገሮች ያላቅቃል እግዚአብሔር። ጌታ ሆይ ስለ ቤተሰብ ያመሰግናለሁ። ስለ እናቴ ስለ አባቴ ያመሰግናለሁ። ስላልጠፋ አመሰግናለሁ። ስላላጣናቸው እናመሰግናለን። እግዚአብሔር ስላላመለጡን እናመሰግናለን። ስለጠበክልን እናመሰግናለን። ስለተንከባከብክልን እናመሰግናለን። ጌታ ሆይ ጠላታቸው ብዙ ነው። እንዲጠፉ የሚፈልግ ብዙ ነው። እንዲቆዩ ማይፈልግ ብዙ ነው። እግዚአብሔር በዚህ ሁሉ ግን አንዳንተ ታመንክላቸው፣ አንዳንተ መንገዳቸውን አቃና፣ አንዳንተ በጎ አደረክላቸው፣ አንዳንተ መልካም ፊትን ገለጥክላቸው። በጌታ በኢየሱስ ክርስቶስ ስም ከፍ ከፍ እናረጋለን።
ጠላት እንዳለው ስላልሆነ መጽሐፍ ቅዱስ ሲናገር የእስራኤል ልጆች ይናገሩ። ጠላት ሰዎች በእኛ ላይ በተነሱ ጊዜ፣ ቁጣቸው በላያችን ላይ በነደደ ጊዜ፣ በዚያን ጊዜ ሕያዋን ሳለን በዋጡን ነበረ። በዚያን ጊዜ የውሃ ፈሳሽ በላያችን ላይ ባለፈ ነበር። ነገር ግን አንድ ነገር እናውቃለን፣ ለጥርሳቸው ንክሻ ያላደረገን እግዚአብሔር ይመስገናል። እግዚአብሔር ይመስገን። የእስራኤል ልጆች ዛሬ አይናገሩም። አሁን እናንተ ተናገሩ። የእስራኤል ልጆችን የምትወክሉት እናንተ ናችሁ። ስለ ቤተሰቦቻችሁ፣ ስለ እናንተ፣ ስለ ስራችሁ፣ ስላለፋችሁበት መንገድ፣ ስለ ትዳራችሁ፣ በቃ ስለ እያንዳንዱ የህይወታችሁ ክፍል እግዚአብሔር ፊት ቆማችሁ ተናገሩ። ይናገሩ እንደሚል መጽሐፍ ቅዱስ ተናገሩ። ቁጣቸው በላያችን ላይ በነደደ ነበር። በተቆጡን ጊዜ፣ በተናደዱብን ጊዜ፣ ጨለማን ባንቀሳቀሱብን ጊዜ፣ ክፋታቸውን በለቀቁብን ጊዜ፣ በዚያን ጊዜ ልንዋጥ ይገባ ነበር። እግዚአብሔር ግን ለጥርሳቸው ንክሻ እንዳንሆን አደረገ። አቅማችን አደረገው እንዳንልህ አይደለም። ጉልበታችን ሰራው እንዳንልህ አይደለም። ጸጋውና ምሕረቱ፣ የእግዚአብሔር ጥበቃ፣ የእግዚአብሔር ጣልቃ ገቢነት፣ የእግዚአብሔር ተንከባካቢነት ንስር ጫጩቶቿን እንደምትጠብቅ ጠበቀ። ንስር እንደምትንከባከብ በክንፎቿ አሙቃ እንደምትይዝ ልክ እንደዛ እኛ እንዳይበርደን፣ እንዳይሰለቸን፣ እንዳይደብረን አድርጎ ህይወታችንን ተንከባከበልን። ህይወት ሸተተን፣ መልካም የሆነውን ነገር ሰጠን። እግዚአብሔር ሆይ ስምህ የተባረከ ይሁን። መልካም ቀን ሆኖልናልና እናመሰግናለን። በጎነት አግኝቶናልና እናመሰግናለን። ደግነትን ሰጥተናልና እናመሰግናለን። በጌታ በኢየሱስ ክርስቶስ ስም በጎን ስላሰብክልን፣ መልካም ስላደረክልን፣ ደጉን ስለሰጠህን፣ ፊትህ ስለበራልን፣ መጽሐፍ ቅዱስ በፊትህ ብርሃንን እናያለን እንደሚል በጌታ በኢየሱስ ስም በአንተ ብርሃንን እናያለን። ብርሃን ይሆንልናል። አንተን ብርሃን ነው ስንል እግዚአብሔር ብርሃን ይሆናል ህይወታችን ላይ። እናከብርሃለን ጌታ ሆይ ስምህ የተባረከ ይሁን። ትላንት ስላለፍንበት እናመሰግናለን። ነገ ስለሚመጣው እናመሰግናለን። እናምናለን በኢየሱስ ክርስቶስ ስም ሌላው ወጥመድ ይሰበራል ዛሬ። እናምናለን፣ እናመሰግናለን። ይህንን ለማድረግ የምትተጋ አምላክ ስለሆንክ እናመሰግናለን። ኤርሚያስ ጋር መጥተህ እንደዚህ ያልከው፣ ኤርሚያስ ሆይ ምን ታያለህ አልክ። ምን ታያለህ ስትለው ያየውን ነገር ሲናገር እንደዚህ ያለ ጌታ ሆይ የለውዝ በትር ያለዋል። ለውዝ ሐረግ ነው። በሐረግ ውስጥ ግን በትር እንዲያይ አይኑን ከፍተህ አሳየኸው። ያንተን እይታ እንዲያይ ረዳኸው። እግዚአብሔር ሆይ በዚያን ጊዜ መለስክለት መልስ እፈጽሙ ዘንድ እተጋለሁ አልክ። ጌታ ሆይ ስለምትተጋልን እናመሰግናለን። ትጉህ የሆነውን ያንተን ፈቃድ ስላገኘን እግዚአብሔር ሆይ ዝም ብለህ እንደ ነገሩ ስለማታረገን ጌታ ሆይ በትጋት የኛን ነገር ስለምትሰራ፣ በትጋት በእኛ መንገድ ስለምትወጣ፣ በትጋት በነገያችን ላይ ስለምትቆጣጠርልን እናመሰግናለን። ጠላት በትጋት በወጣብን ሰዓት በትጋት ስለምትጠብቀን፣ በትጋት መልካምህን ስለምታሳየን፣ በትጋት ጠላቶቻችንን ስለምትመታ፣ በትጋት ስለምትባርከን፣ በትጋት ስለምታበዛን፣ በትጋት ኃይል ስለሚሰጠን፣ በትጋት መልካም ስለምታደርግልን፣ በትጋት በጎን ስለምታስቀድምልን እናመሰግናለን። እነሆ የቀደመችልን እጅ አለች። እነሆ መንገድ የምታስተካክልልን እጅ አለች። እነሆ ከሰማይ የምትዘረጋልን እጅ አለች። ይሄም እጅ ያንተ ነው። ይሄም እጅ ያንተ ፈቃድ ነው። ይሄም እጅ ያንተ ትጉነት ነው። ትገኝልናለ። በምንፈልገው ቦታ ላይ አለ። ምህረት አለ፣ ቸርነት አለ፣ በጎነት አለ፣ ደግነትህ አለ። ነገር እግዚአብሔር ነገር ጠሞብን አንንከራተትም። ነገር ግራ ጋብቶን አንጠፋ። በጌታ በኢየሱስ ስም በጮህንባቸው ቦታዎች ላይ መልካም ታደርጋለህ። ባለቀስንባቸው ስፍራዎች ላይ ደግነት ይሆናል። እግዚአብሔር ምህረት ይገለጣል፣ ቸርነት ይገለጣል። አምነን እናመሰግንሃለን፣ እያመንን እናከብረሃለን። ጳውሎስና ሲላስ በእስር ቤት ቁጭ ብለው በዛ እግር ብረት ታስረው በወህኒ ውስጥ ተወርውረው ባሉበት ሰዓት ላይ ስለ መፈታት መጸለይ ሲጠበቅባቸው እነሱ ግን ምስጋናን ያቀረቡት ገብቷቸዋል። ታውቃላችሁ፣ ምስጋና ለካ ነገሮችን ይፈታል። ምስጋና ለካ ከማንኛውም ነገር ቀድሞ ሰንሰለትን የመበጠስ አቅም አለው። ስለዚህ ጸልያለሁ በጌታ በኢየሱስም። ስለ ቤቴ አመሰግናለሁ፣ ስለ ሕይወቴ አመሰግናለሁ፣ ስለ ሰማኝ አመሰግናለሁ። እንድትሰማኝ ደግሞ አውቃለሁ። ኢየሱስ እንደጸለየው ጸልያለሁ። ከሞት 4 ቀን የሆነው ሬሳ አልዓዛር ፊት ቆሞ ኢየሱስ እንደዚህ አለ፣ አባት ሆይ ስለ ሰማኝ አመሰግናለሁ። መሰማት የምስጋና
የምስጋና ርዕስ ነው። መሰማት እግዚአብሔር እንድታመሰግኑ ያደርጋችኋል። እግዚአብሔርን የሚያክል ከመለኮት የሆነ ጆሮ ሲሰጠን እናመሰግንሃለን በጌታ በኢየሱስ ስም። ስለ ወዳጆች ያመሰግንሃለሁ፣ ስለ ቤተሰብ ያመሰግንሃለሁ፣ ስለ ጓደኞች ያመሰግንሃለሁ፣ ስለ አገልጋዮች ያመሰግንሃለሁ፣ ስለ ህዝቡ አመሰግንሃለሁ፣ ስለ አንተ አመሰግንሃለሁ፣ ስለ ምህረት አመሰግንሃለሁ፣ ስለ ልጆች አመሰግንሃለሁ፣ ስለ እግዚአብሔር ስለ ሁለንተናዬ አመሰግንሃለሁ። ክብር ሁሉ ላንተ ነውና ተባረክ። ምስጋና ይገባሃልና አመሰግንሃለሁ። ስለ ባለቤቴ አመሰግንሃለሁ። አመስግን እግዚአብሔርን ወንድሜ፣ አመስግኝ እህቴ። እግዚአብሔር የተባረከ ይሁን። ሃሌሉያ። የጨለማ ወጥመድ የተበጠሰ ይሁን። በዛሬ ቀን የተመደበ በመንገዳችን ላይ የሚከተለን የአጋንንት ኃይል ሁሉ የተበጠሰ እንዲሆን እጸልያለሁ። በዚህ ምድር ላይ የታወጀ የክርስቶስ ተቃዋሚ አካላት ሁሉ በክርስቶስ ኢየሱስ በደሙ ኃይል ዛሬ ኪዳናቸው የተገለበጠ ይሁን። በዚህ ምድር ላይ የታዘዘ፣ በዚህ ምድር ላይ የተለቀቀ፣ በዚች ሀገር ላይ የተለቀቀ የልጆችን ዴስቲኒ የሚያበላሽ፣ የትውልድን ዴስቲኒ የሚያበላሽ፣ ክርስቶስን ከምድር ገጽ ላይ እንዲጠፋ ወንጌል የሚጠላ መንፈስ በጌታ በኢየሱስም እንዲመታ ጸልያለሁ። አባባ እግዚአብሔር ሆይ በዛሬው ቀን ጸልያለሁ። አይሁዳውያን ከምድር ገጽ እንዲጠፉ የታወጀባቸው አዋጅ ላይ መልካም የሆነን ተድላን የሚያደርግ ግብዣን የሚያደርግ ብዙ ሰዎች ከየአገሩ አይሁድ ነን ብለው ዜግነታቸውን እንዲቀይሩ ያደረገ ማንነት የሚያስቀይር ተአምራት እንደሆነ ዛሬ ጠላቶቻችን ስለሚመቱ በጌታ በኢየሱስ ክርስቶስ ስም ክርስቶስን ይቀበላሉ። የምናመልከውን አምላክ ያመልካሉ። የምንከተለውን ጌታ ይከተላሉ። በላያችን ላይ የሾምነውን አምላክ በላያቸው ላይ እንዲሾሙ የሚያስገድድ በጌታ በኢየሱስ ክርስቶስ የጠላት ወጥመድ እንዲሰበር ጸልያለሁ። እንደዚህ የሚያደርግ ተአምርን የሚገልጥ በጌታ በኢየሱስም ድል ይሁን። እግዚአብሔር አምላካችን አባት ሆይ በጌታ በኢየሱስ ክርስቶስ የኔና የወንድምን የኔና የእህቴን የሚሰሙኝን ሰዎች ደስቲኒ የሚቃወም የሚሰሙኝን ሰዎች ሽፍት የሚያደርገውን የህይወታቸውን ክፍል የሚቃወም በጌታ በኢየሱስ ክርስቶስም ዛሬ የታሰረ እንዲሆን ጸልያለሁ። መንገዳችሁ ላይ የወጣ የተመታ ይሁን። ፋይናንሳችሁ ላይ የወጣ የተመታ ይሁን። በመንገዳችሁ፣ በትዳራችሁ፣ በህይወታችሁ የኔ ነው ብላችሁ የያዛችሁት ነገር ላይ እግዚአብሔር ሰጥቶኛል፣ ይሄ ከእግዚአብሔር ዘንድ የተቀበልኩት የበረከቴ ነው የምትሉት ነገር ላይ አይኑን ያነሳ ያነጣጠረባችሁ በጌታ በኢየሱስም ዛሬ እንዲሞት ጸልያለሁ። ዛሬ እንዲጠፋ ጸልያለሁ። አዛለሁ በጌታ በኢየሱስም። ከሰሜን ላይ አዛለሁ፣ ከደቡብ ላይ አዛለሁ። በልጆቻችሁ ላይ የወጣ ቀስት የተሰበረ ይሁን። በመንገዳችሁ ላይ የታለመ ነገር ሁሉ የተሰበረ እንዲሆን ጸልያለሁ። በህይወታችሁ መንገድ ላይ ዘመናችሁን ሊበላ የተዘጋጀ ጨለማን ያሰረባችሁ፣ ጨለማን የለቀቀባችሁ መንገዳችሁ እንዲቆም፣ መንገዳችሁ እንዲበጠስ፣ ከመንገድ ላይ ድልድይ የሚሆን እግዚአብሔር እንዲመጣ፣ ያንን ነገር እንዳይሆን የሚገዳደር አውሬ እንዲመታ ጸልያለሁ። የእባብ አናት የተቀጠቀጠ ይሁን። እግዚአብሔር አምላክ አዳምንና ሔዋንን በደን ገነት አስቀምጧቸው ከዛ ሊያስወጣ የመጣ አንድ እባብ ነበር እዛ ውስጥ። ከእግዚአብሔር ህልውና ልነቅላችሁ የፈለገ ከእግዚአብሔር መገኘት እግዚአብሔር ካስቀመጣችሁ ከበረከታችሁ ስፍራ፣ ከጸሎት ስፍራ፣ ከቅድስናችሁ ስፍራ ልጆቻችሁን፣ እናንተን፣ ቤተሰቦቻችሁን የእናንተ የሆነውን ነገር እግዚአብሔር በዚህ ዓመት እሰጣችኋለሁ ያለውን ነገር እንዳይሆን የሚጠባበቅ ሁሉ በክርስቶስ ኢየሱስም ዛሬ እንዲሞት ጸልያለሁ። ዛሬ እንዲጠፋ ጸልያለሁ። ዛሬ ከህይወታችሁ ላይ ዴድላይኑ እንዲሆን ጸልያለሁ። አባባ እግዚአብሔር ጸልያለሁ። በወዳጆቼ ላይ የታለመን ጸልያለሁ። በወዳጆቼ ላይ የታቀደን ነገር ሁሉ እያፈረስኩ ጸልያለሁ። በጌታ በኢየሱስም አልፈቅድም። ቤቴ ላይ እንዲሆን አልፈቅድም። በመንገድ ላይ እንዲሆን አልፈቅድም። በህይወቴ ላይ እንዲሆን አልፈቅድም። በትዳሬ ላይ የተወረወረውን አልፈቅድም። በራእዬ ላይ የተወረወረውን አልፈቅድም። በጌታ በኢየሱስ ክርስቶስም የእግዚአብሔርን ዓላማ በእኔ ላይ ያለውን እግዚአብሔር ሳይፈጽም ነገር እንዲያልፍ፣ ዘመን እንዲበላ፣ ህይወት እንዲበላ፣ ኢነርጂ እንድንጨርስ የሚፈልግ አቅማችንን አሟጠን እንድንጨርስ የሚፈልግ በማይገባን ቦታ ስንንከራተት እንድናልቅ የሚፈልግ በጌታ በኢየሱስ ስም ዛሬ እንደዚህ አይነት ወጥመድ የተሰበረ ይሁን። ዛሬ የሚከተለን የአውሬው ድምፅ የተሰበረ ይሁን። የፈርዖን አቅም የተሰበረ ይሁን። እንዳናገለግል የሚፈልግ እንዳንሰዋ ለእግዚአብሔር እንዳንሆን እግዚአብሔር ወዳለን ቦታ እንዳንደርስ እግዚአብሔር ወደ ነገረን ስፍራ እንዳንገሰግስ ከኋላ የሚከተል በሲስተም የሚይዝ ለእርሱ አቅማችንን ሁሉ እንድናፈስ ጡቡን እንድንረግጥለት ነገሩን ሁሉ አሳልፈን እየሰጠን እንድንንከራተት የሚፈልግ የጨለማ አቅም ሁሉ ዛሬ የተደመሰሰ ይሁን። ዛሬ የተረገጠ ይሁን። አሁን የተመታ ይሁን። አሁን እንዳይኖሩ ጸልያለሁ። በመንገድ እንዳይኖሩ ጸልያለሁ። በሚሄድባቸው ጎዳናዎች ሁሉ ላይ እንዳይንቀሳቀሱ ጸልያለሁ።
ጸልዩ፣ እየተቃወማችሁ ጸልዩ፣ እያላችሁ ጸልዩ፣ እየጮኻችሁ ጸልዩ። ውስጣችሁ እንደሚሰማ እንደሚፈነቅልባችሁ እንደው የሆናችሁ ጸልዩ በጌታ በኢየሱስ መጽሐፍ ቅዱስ እግዚአብሔር ቃል አባቶቻችን ጮሁም አመለጡም ይላል። ለማምለጥ መጮህ ያስፈልጋል። ለማምለጥ መጮህ ማለት ያስፈልጋል። በጌታ በኢየሱስ ክርስቶስ አሁን እጮሃለሁ። ሕይወቴን ለማዳን እጮሃለሁ። መንገዴን ከወጥመድ ውስጥ ለማስወጣት እጮሃለሁ። ሕይወቴን ከወጥመድ ውስጥ ለማስወጣት እጮሃለሁ። ወጥመድ የዘረጉብኝ የሚሄድበትን መንገድ አውቀው የሚያስጨንቁኝ በጌታ በኢየሱስ ክርስቶስም ዛሬ ከመንገዴ እንዲጠረጉ ጸልያለሁ። የወጥመድ አቅም የተጠረገ ይሁን። ወጥመድ ይበጠስ፣ ወጥመድ ይሰበር። ድንገት ነገር እንደተቀየረ፣ ድንገት ነገር እንደተገለበጠ፣ ድንገት ነገሩ ተገለበጠ እንደሚል በጌታ በኢየሱስ ክርስቶስ አዳር በሚባለው በወሩ መጀመሪያ በዛ ሰዓት አይሁዳውያን ላይ ጠላቶቻቸው ሊሰለጥኑባቸው በታሰበበት በተወሰነበት ቀን ውስጥ እንዴት እንደሆነ ሳይታሰብ አስቴር ጾም ጸሎት ይዛ በጸለየችው ጸሎት ነገሩ ተገለበጠ። እግዚአብሔር አምላክ ተገላቢጦሽ እንዲሆን አደረገ። አይሁድ ጠላቶቻቸውን እንዲገዙ የሚያስወስን ውሳኔ ወጣ። በጌታ በኢየሱስ አሁን እንገዛቸዋለን። በክርስቶስ ኢየሱስ በመስቀሉ ሥራ ሞትን ድል አድርጎ መቃብር ፈንቅሎ በተነሳበት በዛ በትንሣኤ መንፈስ ነገር ተገልብጦልናል። ዲያብሎስ ሲገዛን የነበረውን እንድንገዛ፣ ሲያስጨንቀን የነበረውን እንድናስጨንቅ፣ ሲጎነትለን የነበረውን እሱን መልሰን እንድንረግጠው ስልጣን ተሰጥቶናል። እነሆ በሰማይና በምድር ስልጣን ተሰጥቶኛል፣ የዳዊት መክፈቻ በእጄ ነው እንዳለ ያንን ደግሞ ሰጥቶናል። በጌታ በኢየሱስ ክርስቶስ ዛሬ አስጨናቂው በትር የተሰበረ ይሁን። ቤታችንን ማስጨነቅ የሚፈልግ የተሰበረ ይሁን። ሕይወታችንን ማስጨነቅ የሚፈልግ የተሰበረ ይሁን። ቤታችን ላይ የተያዙ የተወረወሩ ቀስቶች ሁሉ፣ የተነጣጠረብን ነገር ሁሉ ከዚህ ሰዓት ጀምሮ ውሃ እንዲሆን እጸልያለሁ። እንዲሰበር፣ አቅም እንዲያጣ፣ ነገር ዓለሙ እንዳይሰራለት እጸልያለሁ። ፋይናንስ ላይ ያነጣጠረ የተሰበረ ይሁን። ትዳሬ ላይ ያነጣጠረ የተሰበረ ይሁን። እኔ ላይ ያነጣጠረ የተሰበረ ይሁን። ቤቴ ላይ ያነጣጠረ የተሰበረ ይሁን። ቤትሽ ላይ የተወረወረ የተሰበረ ይሁን። መንገድሽ ላይ የተባለ ሁሉ የተሰበረ ይሁን። ሕይወታችሁ ላይ የተላከ ሁሉ የተሰበረ ይሁን። ዛሬ ፍላጻውን ሁሉ እንገለብጣለን። ሐሳቡን እናፈርሳለን። ዓላማውን እናፈርሳለን። በእናንተ ላይ የሚተኮስ ማንኛውም አይነት ተኩስ እንዳይኖር ጸልያለሁ። አይሳካም፣ አይከናወንም። እግዚአብሔር አምላክ አይሆንም አለ። እግዚአብሔር አምላክ አይሳካም አለ። መልካም ነው የሚሆንላችሁ፣ ክፉ አይሆንም። እግዚአብሔር ያላላችሁ ነገር አይሆንም። እግዚአብሔር ያልነገራችሁ ነገር አይሆንም። እግዚአብሔር ለእናንተ ያላከ እግዚአብሔር ወደ እናንተ ያላከው ነገር በሕይወታችሁ ላይ ሆኖ አታለቅሱ። በሕይወታችሁ ላይ ድንገት ተፈጽሞ አታለቅሱ። እግዚአብሔር ያለው እግዚአብሔር የነገራችሁ የመጽሐፍ ቅዱስ ኃይል በላያችን ላይ ይወርዳል። የእግዚአብሔር ቃል ኃይል በላያችን ላይ ይወርዳል። ያ ነገር ደግሞ ፍጻሜን ያገኝልብናል። በኢየሱስ ስም ወጥመድ ይሰበር፣ ወጥመድ ይሰበር። ከየት ወንድሞቼ ላይ ወጥመድ ይሰበር። እየሄዱ ካሉበት መንገድ ላይ ወጥመድ ይሰበር። እየተጓዙ ካሉበት የጉዞ እቅድ ያላቸው ወጥመድ ይሰበር። የትዳር እቅድ ያላቸው ወጥመድ ይሰበርላቸው በኢየሱስ ስም። ጤንነታቸው ላይ የተወረወረ ወጥመድ ይሰበር። ያቀዱት ነገር ላይ የእግዚአብሔር ዓላማ እንዲፈጸም ወጥመድ ሁሉ ግን እንዲሰበር እጸልያለሁ። እግዚአብሔር ሁሉን ለመልካም እንዲያደርግ፣ ሁሉን ለበጎ እንዲያደርግ፣ ሁሉን ለበጎ፣ ሁሉን ለድል፣ ሁሉን ለተድላ፣ ሁሉን ለፍጻሜያቸው እንዲሆን እግዚአብሔር በጎን እንዲያደርግላቸው፣ እግዚአብሔር መልካሙን እንዲያደርግላቸው ቀሪ ዘመናችሁ ላይ መልካም ይሁን። ቀሪው እቅዳችሁ ላይ መልካም ይሁን። ፈርዖን ከመንገዳችሁ ላይ የሞተ ይሁን። የሚከተላችሁ የሞተ ይሁን። ቀይ ባህር ስትሻገሩ ማይወድ እግዚአብሔርን ለማምለክ እግዚአብሔርን ለመከተል እግዚአብሔር አምላኬና መድኃኒቴ ነው በሚል ሕይወት ውስጥ እንዳትኖሩ የሚፈልግ የረፍት ስፍራችሁን የሚቃወም የድል የመዝሙር ስፍራችሁን የሚቃወም በጌታ በኢየሱስም እንዳይኖሩ ጸልያለሁ። በድህነት ያሰራችሁ፣ በስራ ማጣት ያሰራችሁ፣ ስራችሁን እንዳይመች በማድረግ ለእግዚአብሔርና ለያዛችሁት ሕይወት ደስታ እንዳይኖራችሁ ያደረገ በጌታ በኢየሱስ ክርስቶስ ዛሬ የመጨረሻው እንዲሆን፣ ዛሬ የፍጻሜው ቀን እንዲሆን፣ ዛሬ ከሕይወታችሁ እንዳይከተላችሁ፣ ዛሬ መንገዳችሁን እንዳይከተል፣ ዛሬ የኔን መንገድ እንዳይከተል፣ ዛሬ የእናንተን መንገድ እንዳይከተል ከሰማይ አንድ ብርሃን ተልኮልናል። እግዚአብሔር አምላክ እንደዚህ አለ፣ ብርሃን ይሁን አለ፣ ብርሃንም ሆነ እንደምል በጌታ በኢየሱስም ብርሃን ይሁን ሕይወትሽ ላይ፣ ብርሃን ይሁን በኔ ሕይወት ላይ፣ ብርሃን ይሁን ባንተ ሕይወት ላይ፣ ብርሃን ይሁን ባንተ ልጆች ላይ፣ ብርሃን ይሁን ባንተ ቤት ላይ፣ ብርሃን ይሁን ቤተ ክርስቲያናችሁ ላይ፣ ብርሃን ይሁን
ይሁን በዚህ ሀገር ላይ ብርሃን ይሁን። ሰላማችሁ ይብዛ በኢየሱስ ፍጻሜያችሁ ይመር። ከዚህ ሰዓት ጀምሮ ምስክርነት ይብዛላችሁ። ጤናችሁ ላይ የተወረወረ ቀስት ይሰበር። መንገዳችሁ ላይ የተወረወረ ቀስት ይሰበር። ጤንነታችሁን ሊመታ የተዘጋጀ ቀስት ይሰበር። መንገዳችሁን ሊያደናቅፍ የተሰበረ ይሁን በጌታ በኢየሱስም። የማትፈልጉት ህይወት ውስጥ እንድትቆዩ የሚያደርግ መውጫ በሩን ቀዳዳውን የደበቀባችሁ ሁሉ የተመታ ይሁን በጌታ በኢየሱስም። እንዳይኖሩ እንዲመቱ ጸልያሉ በጌታ በኢየሱስም። አባባ በራችንን ክፈት፣ ደጆቻችንን ክፈት። ምን ሄድበት መንገድ ሁሉ ላንተ ክብርና ምስጋና እንድንሆን የሚያደርግ በር ይከፈትልን። በር ይከፈት በኢየሱስ። በር ይከፈት ለኔ፣ በር ይከፈት ለወዳጄ፣ በር ይከፈት ለሚሰማኝ ሰው፣ በር ይከፈት ለሚሰማኝ ነፍስ፣ በር ይከፈት። ደጅ ይብዛላቸው፣ በሮች ይብዙላቸው። ለቂሮስ እግዚአብሔር እንደዚህ አለ፣ ለቀባውት ቀኝ እጁን ላይ ያስኩት ነገስታትን ትጥቅ አስፈታ ዘንድ የነገስታትን ወገብ ይፈታ ዘንድ የነገርኩትን ሁሉ ማደርግለታልና እግዚአብሔር እንደዚህ በሮቹ እንዳይዘጉ ደጁን ሁሉ ለሚከፍቱለታል። በር እንዳይዘጋ እግዚአብሔር ሲፈልግ በር ነው የሚከፍትልን። ዛሬ ሌሎች በሮች ይከፈቱልን። የአገልግሎት በር ይከፈት፣ የሰላም በር ይከፈት፣ የምናርፍበት በር ይከፈት፣ አንተን የምናመልክበት በር ይከፈት። እድሎች ይብዙልን፣ ከአንተ ጋር ብንቆይበት እድል ይብዛልን። በሮቻችን ይከፈቱ ጌታ ሆይ በጌታ በኢየሱስ ክርስቶስ ጠልፎውን ልጥሎ የወጡ በኢየሱስ ስም የተሰበሩ ይሁን። መንፈስ ላይ ስለሞላ ነው ማውጀው። እባካችሁ አብራችሁን እንድትተጉ አሳስባለሁ፣ እንድትጸልዩ አሳስባለሁ። የማይጸልይ ሰው ብዙውን ጊዜ በህይወታችሁ ላይ ሰልፍ ይጋራልና ይሄ ነገር እንዳይሆን በእምነትና በኃይል እንጸልያለን። አሁንም በጌታ በኢየሱስ ክርስቶስ ስም ወጥመድ ይሰበር። ጠልፈዋችሁ ልጥሉ የተዘጋጁ ወፍ ነው በወጥመድ የምትያዘው። ወጥመድ ሁል ጊዜ ከወፍ እውቀት ውጭ ነው የሚደረገው። እናንተ ከምታውቁት እውቀት ውጭ ወይንም በተሰወረ ለእናንተ ያ ኢንፎርሜሽን አይሰጣችሁም። ድንገት ነው እግራችሁ እዛ ውስጥ የሚገባው እና ወጥመድ የተሰበረ ይሁን። ግድ የላችሁ በጌታ በኢየሱስ ክርስቶስ ስም ወጥመድ ይሰበር። መንገዳችን ላይ ጤንነት ይሁን። መንገዳችን ላይ ደህንነት ይሁን። መንገዳችን ላይ አምልኮ ይሁን። መንገዳችን ላይ ምስጋና ይሁን። መንገዳችን ላይ ጸሎት ይሁን። መንገዳችን ላይ መልካም ፈቃድህ ይሁን። መንገዳችን ላይ ካንተ ጋር መቆየት መሰንበት ይሁን። ካንተ ጋር የምንሄድበት መንገድ ላይ ቀናልን ይሁን። በጌታ በኢየሱስ ስም የጨለማ ኃይል ይመታ። የጨለማ ወጥመድ ይሰበር። የጨለማ ድግምት ይሰበር። መተት ይሰበር። የአውሬው ጉልበት ሁሉ የተሰበረ ይሁን። የእባቡ ጉልበት ሁሉ የተሰበረ ይሁን። እግዚአብሔር አምላክ ጠማማውን እባብ ሌዋታንን በጠንካራና በብርቱ ሰይፍ ይቀጣዋል እንደሚል በጌታ በኢየሱስ ክርስቶስ ስም እግዚአብሔር ዛሬ እንዲቀጣው ጸልያለሁ። መንገድ ላይ የወጡት ይቀጡ። በትዳሬ ላይ የወጡት ይቀጡ። አገልግሎቴን የሚጠሉ ይቀጡ። የጸሎት ህይወቴን የሚጠሉ ይቀጡ። በጌታ በኢየሱስ ክርስቶስም የማይፈልጉ እንዲቆም የሚተጉ አጋንንቶች ይቀጡ በጌታ በኢየሱስ ስም። እኔ ግን እሄዳለሁ፣ ለአምላኬ ዘምራለሁ። እኔ ግን እሄዳለሁ፣ ወደ አምላኬ ጮሃለሁ። እኔ ግን እሄዳለሁ፣ ከአምላኬ ጋር እቆያለሁ። እኔ ግን እሄዳለሁ፣ ከእግዚአብሔር ጋር ሰነብታለሁ። እኔ ግን እቆያለሁ። እግዚአብሔር በመንግስቱ ያቆየኛል። እኔ ግን እቆያለሁ። ኃይልና ብርታት፣ ጸጋና ጉልበት ይበዛልኛል በጌታ በኢየሱስ ክርስቶስ ስም። ይሄ ሁሉ ወጥመድ ይሰበር። ይሄ ሁሉ ሰልፍ ይበጠስ። ይሄ ሁሉ እግዚአብሔር ያላለኝን ሊያስደርጉኝ የሚፈልጉ እግዚአብሔር ያልነገረ ሊያኖሩ የሚፈልጉ በኢየሱስ ስም የተመቱ ይሁኑ። ያላልከንን ህይወት እንድንኖር ያልነገርከን ውስጥ ተገደን እንድንቆይ የሚፈልግ የጨለማ ጉልበት ይሰበር። የጨለማ አቅም ይድቀቅ። የጨለማ ክፋት ከመንገዳችን ላይ ይነቀል። በኢየሱስ ስም የተዘረጉብን ወጥመዶች ሁሉ እንዲሰበሩ ጸልያለሁ። አባባ መልካም ይሁንልን በኢየሱስ እናከብርሃለን። መልካም ስለምታደርግልን፣ በጎነት ስለሆነ፣ ቀሪ ዘመናችን ላይ መልካምህን ስለገለጥክ፣ ትላንት እንደረዳን ዛሬም ስለምትረዳን፣ ትላንት እንዳሳለፍከን አሁን ስለምትደግምልን፣ መልካምህን ስለምታደርግ፣ በጎህን ስለምታደርግ፣ እግዚአብሔር ፍጻሜያችንን ክብር ስለምታደርገው፣ ደግነት ካንተ ዘንድ ነው። መልካምነት ካንተ ዘንድ ነው። ፍቅር ካንተ ዘንድ ነው። ይሆንልናል፣ ይበዛልናል። አይኖቻችን ተከፍተው እናያለን። ርስታችንን እናያለን። የነገርከንን እናያለን። የሆንክልንን እናያለን። ታደርግልናለን ብለን ያመንህን እናያለን። እግዚአብሔር በጎን ታደርጋለህ፣ መልካሙን ታደርጋለህ፣ ድል ትሰጣለህ
ለልጆች፣ ታትረፈርፋለ ልጆችን። እንባን ከዓይን ትጠርጋለህ፣ ታብሳለህ፣ መልካም ታደርጋለህ፣ ታስቃለህ። ሁሌ ማልቀስ የለም፣ የሳቅ ጊዜ አለ። ለሁሉም ጊዜ አለው እንደሚል መጽሐፍ ቅዱስ እግዚአብሔር ለሁሉም ሰው መልካም የምታደርግበት ሲዝንና ጊዜ ወቅት ስለመጣ እናመሰግንሃለን። ክብር ሁሉ ላንተ ነውና ከፍ አደርግሃለሁ። እያመሰገናችሁ ጸልዩ እግዚአብሔርን። በጎ ነው እሱ፣ መልካም ነው እሱ። በጌታ በኢየሱስ ስም እናከብረዋለን። አባት ሆይ አመሰግንሃለሁ። በእኔ ላይ የምታደርገው ነገር አልተቋረጠም። በሕይወቴ ላይ የምሰራው ነገር አንዳች ነገር አልተቋረጠም። በክርስቶስ ኢየሱስ ስም በጎነትህን እያየው ነው፣ ቸርነትህን እያየው ነው፣ ለነስ ትዋጋ እያየው ነው። እሱ ስለ እናንተ ይዋጋልና እናንተም ዝም ትላላችሁ እንደሚል በኢየሱስ ስም ዝም ብለን ብዙ ነገር እያለፈ ነው። ዝም ብለን ብዙ ነገር እያሸነፍን ነው። ጸጥ ብለን አንተን ማዳንህን በምንጠባበቅበት ቦታ ላይ እያሸነፍክልን ነው፣ ድል እያደረግክልን ነው። እግዚአብሔር ሆይ ባልገቡን ነገሮች ላይ አንተ ዋና ካራክተር ሆነሃል፣ ዋና ተዋናይ ሆነሃል። አንተ የምትታይልን አምላክ ሆነህልናል። አንተ ታይ ነገሮቻችን ላይ አንተ ስራ በኢየሱስ። አንተ ተንቀሳቀስ በኢየሱስ። ሰው በኃይሉ ሊበረታ አይችልም እንደሚል ቃልህ እኛ ልንበረታ አንችልም። ኃይላችን ይከደናል፣ ክንዳችን እምቢ ይለናል። እግዚአብሔር ሆይ እውቀታችን፣ ትምህርታችን፣ የምናውቀው ስለ ነገሮች ያለን መረጃ በሙሉ የሆነ ሰዓት ላይ ከእጃችን ይጠፋል። አእምሯችን ስራ ያቆማል። ቢጨንቀን አንድ ነገር ማድረግ የማንችል ሰዎችንም ምህረት ያጀግነናል፣ ቸርነት ያጀግነናል። ያንተ ለኛ ማሰብ በጌታ በኢየሱስ ስም በነገሩ መጨረሻ ላይ ውጤታማ ያደርገናል። ካንተ ጋር ሆኖ ሰው ይሸለማል። ካንተ ጋር ሆኖ ሰው ያሸንፋል። ካንተ ጋር ሆኖ ሰው ምርኮን ይካፈላል። በጌታ በኢየሱስ ስም ልክ እንደ እስጢፋኖስ፣ ልክ እንደ ዳዊት፣ ልክ እንደ ሰለሞን በሞገስ ማሸነፍ፣ በአብሮነትህ ማሸነፍ፣ እግዚአብሔር ለኛ ስትዋጋልን ማሸነፍ እንዲሆንልን በዛሬው ቀን ላይ ከፊታችን እንድትወጣ ጸልያለሁ። በጌታ በኢየሱስ ስም ከፊታችን ውጣ። በስራዎቻችን ላይ ውጣ። በምናደርገው ነገር ላይ ውጣ። በልጆቻችን ትምህርት ቤት ላይ ውጣ። በእናቴ ሕይወት ላይ ውጣ። እግዚአብሔር ሆይ በጤንነቷ ላይ ውጣ በኢየሱስ ክርስቶስ ስም። በስራዋ ላይ ውጣ በጌታ በኢየሱስ ስም። ባለችበት ስፍራ ላይ ውጣላት በጌታ በኢየሱስ ስም። ሞገስ ሁናት፣ ሞገስ ሁናት፣ ኃይል ሁናት፣ አቅም ሁናት፣ ማሸነፍ ሁናት፣ ድል ሁናት በጌታ በኢየሱስ ስም። በሰው ፊት እንዳታፍር ጸልያለሁ። በሰው ፊት ቀና አድርጋት። ዛሬ በአንዳች ለየት ባለ ነገር ሰርፕራይዝ አድርጋት በኢየሱስ ስም። ዛሬ አንዳች ለየት ነገር ያለ ነገር አድርገህ እግዚአብሔር ሆይ ፊቷ እንድታበራልኝ ጸልያለሁ። መልካም የሆነውን ምህረት እንድታሳይ ጸልያለሁ። በጎ ስጦታም ሁሉ ፍጹምም የሆነው በረከት ሁሉ ከላይ ናቸውና መለዋወጥ በእርሱ ዘንድ ከሌለ፣ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ እንደሚል ቃልህ በጎ ስጦታ ካንተ ዘንድ ነው። ሰርፕራይዝ ካንተ ዘንድ ነው። መልካም ነገር መስጠት ካንተ ዘንድ ነው። ደግ የሆኑ ነገሮችን ለሰዎች ማድረግ ካንተ ዘንድ ነው። አንተ አድርግልን በኢየሱስ። በዛሬው ቀን ክፉዎች ናቸው ቀኖች ይላል መጽሐፍ። በኢየሱስም በዚህ ክፉ ቀን ውስጥ መልካምነት ሰርፕራይዝ እንዲያደርገን ጸልያለሁ። በኢየሱስም ድንገት እንዲያስደስተን ድንገት አስደስታቸው። ድንገት ከመንገዳቸው ላይ ውጣ። ድንገት በልጆቻቸው ጤና ላይ ውጣ በኢየሱስም። በልጆቻቸው አለመታዘዝ ላይ ውጣ። በልጆቻቸው ጠማማነት ላይ ውጣ። በልጆቻቸው አደጋ ላይ ውጣ። በልጆቻቸው አለመከናወን ላይ በኢየሱስም መንገዳቸውን በሳቱባቸው በጓደኛ፣ በትምህርት ቤት፣ በጌታ በኢየሱስም በሱስ፣ በወጥመድ፣ በፍቅረኛ፣ በተለያየ ነገር መንገዳቸው የተጣመመባቸውን ሰዎች በኢየሱስ ክርስቶስም ቸርነት እንድታቃናው ጸልያለሁ። በምህረት እንድታገኘው ጸልያለሁ። ድል እንድሰጣቸው ጸልያለሁ። ቤታቸው ድንኳን ተክለው ከበሮ ይዘው እግዚአብሔር አደረገልን እንዲሉ መልካም የሆነውን ፍትህን ዛሬ አብራለን። እግዚአብሔርን ፊቱን በእኛ ላይ አበራ እንደሚል ቃልህ በኢየሱስም በዚህ ቃል ሕያውነት ቤታቸው ውስጥ በቀናቸው ላይ፣ በልጆቻቸው ላይ፣ በእናት አባታቸው ላይ፣ በግል ሕይወታቸው ላይ፣ በስራቸው ላይ ፊትህን ከፀሐይ ይልቅ የሚበራውን ፊትህን እንድታበራላቸው ጸልያለሁ። ያብራ ፊትህ በነሱ ላይ፣ ያብራ ፊትህ በነሱ ላይ፣ ያብራ ፊትህ በላዬ ላይ፣ ያብራ ፊትህ መንገዴ ላይ፣ ያብራ ፊትህ
በፕሮግራሞቼ ላይ፣ ያብራ ፊትህ በአገልግሎቴ ላይ፣ ያብራ ፊትህ በስራዬ ላይ፣ ያብራ ፊትህ በጸሎት ህይወቴ ላይ ያብራ በጌታ በኢየሱስ ስም ያብራ። መላእክት ብርሃንህን ይዘው ይውረዱ። መላእክት ዕውቀትህን ይዘው ይውረዱ። መላእክት ስጦታህን ይዘው ይውረዱ። መላእክት በፍቃድህ በመንገዳችን ላይ ይውረዱ። መላእክት በኢየሱስ ክርስቶስ ስም ድንገተኛ በሆነ ውሏችን ላይ፣ ራንደም የሆነ ውሏችን ላይ፣ ድንገት በምንውሎ ውሏችን ውስጥ ክስተት ሆኖ እንዲገለጡ ጸልያለሁ። ክስተት የሆኑ መልካም ነገሮች፣ ክስተት የሆኑ እግዚአብሔር ሆይ ካንተ የሆኑ ስጦታዎች ዛሬ በኢየሱስ ክርስቶስ ስም እንዲያገኙን ጸልያለሁ። በስምህ ለምነን የምናጣው የለም። በስምህ ለምነን የማትሰጠን ነገር የለም። ይህንን በማንነትህ እናምናሃለን። እግዚአብሔር አባታችን ሆይ በጌታ በኢየሱስም ሰው ጠዋት ከእንቅልፉ ተነስቶ ከቤቱ ወጥቶ ወደ ዕለት ተግባሩ እንደሚወጣ ስንወጣ ልክ እንደዛ በተለመደው ውሏችን ውስጥ ያልተለመደ ክስተት የሆነው ቸርነትህ እግዚአብሔር እኮ ዛሬ አልጠበቅኩም ነበር ይህንን አደረገልን ብለን ተአምራትን የምንመሰክርበትን ምስጋና ከአንደበታችን እንዲወጣ ዝም ብሎ ለሰው ቀኑን ሙሉ ምላስ አይነጥፍምና ወሬ ያወራን እንደምንውለው እንደዛ እንዳይሆን ድንገት በቀናችን ውስጥ ግን እግዚአብሔር ሆይ ተአምራትን እንድንመሰክር ምስክሮች እንድታደርገን ጸልያለሁ። ትልቁ ስራ አንተን ማምለክ ነው፣ ላንተ መስጠት ነው። ካንተ የተቀበልነውን ደግሞ መቀበል መቻል ነው። መቀበል መቻል ማለት መመስከር መቻል ማለት ነው። እግዚአብሔር ሆይ የተቀበልነውን ቸርነት እንድንመሰክር፣ በተቀበልነው ቸርነት እንድናመሰግን እግዚአብሔር ሆይ የሚታወቁ የሚለዩ በአእምሯችን ማስተዋል የምንችላቸው ተአምራት እንዲሆኑ በጌታ በኢየሱስም ጸልያለሁ። ብዙ ተአምራት እንደሆነ ሳናስተውል የምንውለው ተአምራት አለ። ነገር ግን የሚታወቅ ነገር በህይወታችን ይሁን። አልዓዛር ቤት ስትመጣ አልዓዛርን ከሞት ማስነሳት እግዚአብሔር ድናይ የማይደረግ የማይካድ የሆነ ተአምራት ነው። ልክ እንደዚህ አይነት ሰው ሁሉ መነጋገሪያ የሚሆንበት፣ ሰው ሁሉ አካባቢ የሚነጋገርበት፣ ሀገር የሚነጋገርበት፣ ሰፈር በህይወት የሚነጋገርበት፣ እኔው ራሴ በላይ ላይ የሚደነግጥበት ተአምራት እንዲሆን አእምሮ የሚያውቀው፣ ነፍስ የሚያውቀው፣ ሰዎች የሚያውቁት፣ አካባቢ የሚያውቀው በጌታ በኢየሱስ ተአምራት ይሁን። መለኮት አደረገ የሚባለው እግዚአብሔር እኮ ሰራ። እግዚአብሔር እኮ ይገርማል። እግዚአብሔር እኮ መጣና ይሄን ልጅ አከበረው። እግዚአብሔር እኮ መጣና እችን ሰው እኮ አከበራት። እግዚአብሔር መጣ እችን ሴት እኮ እግዚአብሔር ታላቅ ነገር አደረገ ቤቷ ላይ ተብሎ እንዲወራ በጌታ በኢየሱስም ከኔ አልፈ በሰዎች አንደበት ውስጥ የዚህን ተአምራት ምስክርነት እንድታስቀምጥ ጸልያለሁ። አባባ ሆይ የምንለምንህ ነገር ላንተ ከባድ አይደለም። እንዳደረክ እንኳን ሳይታወቅህ ታደርጋለህ። ከመቅለሉ የተነሳ ላንተ እግዚአብሔር ለማድረግ ከመፍቀድ የተነሳ በፍቅር ታደርገዋለህ። እግዚአብሔር ሆይ በጌታ በኢየሱስ ስም ይህንን እንለምንሃለን። ሕይወትን አቅልልን። መልካም የሆነውን ነገር በመንገዳችን ግለጥ። ፈውስ የሚያስፈልጋቸው ሰዎች ፈውስ እንዲያገኛቸው ጸልያለሁ። መውጣት ያስፈልጋቸው ሰዎች ዛሬ አሸንፈው እንዲወጡ ጸልያለሁ። ድንገት ደሊላ በጠፍር ጠፍራ ይዛ ፍሬሽ የሆነ አዳዲስ ጠፍር ይዛ መጣ እሱን አሳስራ ባስቀመጠችው በሞከረችው ሰዓት ላይ እስራት አይደለም፣ ነገር ግን ይሄ ሙከራ ነው። ሙከራ በሆነ ነገር ትግል ላይ የተያዙ ሰዎች ዛሬ እንደ ሳምሶን በጣጥሰው እንዲነሱ በጌታ በኢየሱስም ጸልያለሁ። በጣጥሳችሁ መነሳት ይሁንላችሁ። የታሰራችሁ በዚህ በደሊላ ስፒሪት በደሊላ መናፍስቶች እያታለላችሁ ያለ ኑሮ፣ ስራ፣ ከእግዚአብሔር ጋር ያላችሁን ፌሎሺፕ ከእግዚአብሔር ጋር ያላችሁን ህብረት የሚፈታተን ማንኛውም አይነት አዳዲስ የሆኑ እስራቶች፣ አዳዲስ ለሙከራ የመጡ ከአጋንንት ተላኩ የማታውቋቸው እየተሞከረባችሁ ያለ በሳቅ በጨዋታ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ከላያችሁ ላይ በጥሳችሁ እንድትነሱ መንፈስ በእናንተ ላይ እንዲመጣ ጸልያለሁ። መጽሐፍ ሲናገር ሳምሶን በጡንቻው ሰበረ አይልም። የእግዚአብሔር መንፈስ በላዩ ላይ መጣ ነው የሚለው። የእግዚአብሔር መንፈስ በእናንተ ላይ እንዲመጣ ጸልያለሁ። መንፈስ ቅዱስ በእኔ ላይ እንዲመጣ ጸልያለሁ። መንፈስ ቅዱስ በአንቺ ላይ በኃይል እንዲወርድ ጸልያለሁ። ሳምሶንን በጥሶ እንዲነሳ ያደረገ፣ ሳምሶንን በጣጥሶ ገነጣጥሎ እንዲወጣ ያደረገ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ በእናንተ ላይ እንዲወርድ በኢየሱስ ስም ጸልያለሁ። ጉዳዩ የፍቅር አይደለም።
ጉዳዩ የትዳር አይደለም። ጉዳዩ ከእግዚአብሔር ጋር ያለውን ህብረት የማጥፋት ነው። ጉዳዩ የአጋንንት ሆኗል። አሁን ጉዳዩ የፍልስጤማውያንም አይደለም። ጉዳዩ የጨለማ መንግስትና ከእግዚአብሔር ጋር ያለ ህብረት ጉዳይ ሆኗል። እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ከዚች ደቂቃ ጀምሮ ከላይ ላይ ገለብጣለሁ፣ ከላይሽ ላይ ገለብጣለሁ። ካንተ ላይ በኢየሱስ ስም እንዲነሳ በዚህ በስሙ ኃይል አውጃለሁ። የእግዚአብሔር ስም ነገሮችን ገለባብጦ እናንተን አሸናፊ የማድረግ ፈቃድም ኃይልም ያለው ነው። በጌታ በኢየሱስ ክርስቶስ ስም ማሸነፍ ይሁንላችሁ፣ ድል ማድረግ ይሁንላችሁ። በሄዳችሁበት እናንተ ቀና ብላችሁ የምታዩ ሰዎች መሆን ይሁንላችሁ። ስለ አባትህ ጸልያለሁ፣ ስለ አባትሽ ጸልያለሁ። አባትሽ ቀና የሚልበት ዘመን እንዲመጣ ጸልያለሁ። አባታችሁ በእናንተ የሚኮራበት ዘመን እንዲመጣ ጸልያለሁ። በዚህ ዓመት በጌታ በኢየሱስ ክርስቶስ ስም ውሎ ሳያድር ዓመቱ ሳይሄድ በጌታ በኢየሱስ ስም ለአባታችሁ ክብር የሆነ ለአያታችሁ ክብር የሆነ ድላችሁን የሚናገር ለቤተሰቦቻችሁ፣ ለመነሻዎቻችሁ፣ ለምንጮቻችሁ በጌታ በኢየሱስ ስም ልባችሁ በእድሜያቸው ማምሻ ላይ እግዚአብሔርን የሚያመሰግኑበት የሚያርፍበት ነገር በእናንተ ህይወት እንዲሆን እጸልያለሁ። መጽሐፍ ቅዱስ ሲናገር በጣም ወደው እግዚአብሔር ቃል አለ። የሽማግሌዎች ክብር ይላል የልጅ ልጅ ነው ይላል። የወላጆች ክብር የልጅ ልጅ ነው ይላል። የልጅ ልጅ እንዳያዩ ያደረገ እናንተ እንዳታገቡ የሚፈልገው ጨለማ ለምንድን ነው? የእናንተን ትዳር ለመምታት የፈለገበት ምክንያት ለአባቶች ክብር መንሳት ስለፈለገ ነው። እግዚአብሔር ደግሞ ክብር ብሎ የጠራው የልጅ ልጅ ነው። አባቴ ክብሩ የኔ ልጅ ነው። በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ የትዳር በሮች በአንቺ ህይወት ላይ እንዲከፈት ጸልያለሁ። የምትወልዱበት፣ የምታገቡበት፣ የምትከብሩበት፣ ምስጋና ቤታችሁ የሚሰማበት፣ እግዚአብሔር የሚከብርበት፣ ድል የሚወራበት ክብር ከእናንተ ህይወት ላይ ተነስቶ የአባታችሁን የእናታችሁን ዕድሜ የሚያረዝምበት በጌታ በኢየሱስ ክርስቶስ ስም ይህ ዓመት እንዲሆን ጸልያለሁ። ይህ ዓመት ማገባበት ነው። ይህ ዓመት አዳዲስ ቢዝነስ የሚጀምርበት ነው። ይህ ዓመት 3-4 ቦታ በት ነው። ይህ ዓመት እግዚአብሔር አምላክ በእኔ ላይ ያደረገው ምህረት ገኖ የሚወጣበት ነው። ይህ ዓመት ቸርነትና ምህረት የሚገለጥበት ነው። ይህ ዓመት እግዚአብሔር ያለው ነገር የሚፈጸምበት ነው እያላችሁ ጻፉ። በጌታ በኢየሱስ ክርስቶስ ስም ባንቺ ላይፍ ላይ፣ ባንቺ ህይወት ላይ፣ ባንተ መንገድ ላይ፣ በእኔ መንገድ ላይ መላእክት ዛሬ ይውጡ። የምትፈልጉትን ነገር ያሰናዱላችሁ። ማላካታላባያ መጽሐፍ እንደዚህ ይላል። አብርሃም ለልጁ ለይስሐቅ ከመሞቱ በፊት የልጅ ልጅ ሳይ መሞት ስላልፈለገ፣ ምክንያቱም የአባት ክብር አለ መጽሐፍ ሲናገር የአባቶች ክብር የልጅ ልጅ ነው ይላል። አብርሃምን ምስጢር ስለሚያውቅ ለልጄ ምስት አምጣልኝ ብሎ ሎሌውን አውጥቶ ላከው። ስልከው እንዲህ ነው ያለው ምስት የምታገኝበት መንገድ መልኳን አይተህ አይደለም አለ። የሰማይ ሲግናል ይመጣል፣ የሰማይ መሪነት ይመጣል አለ። እንደዚህ ያለው አካሄደን በፊቱ ያደረግኩለት ሕያው እግዚአብሔር እርሱ መልአክህን በፊት ለፊት ይልካልና ሂድ አለው። በጌታ በኢየሱስ ስም ይህንን ጸልይልሻለሁ፣ ይህንን ጸልይልሃለሁ። ትዳር የምትፈልጉ ሰዎች ይህንን ጸልይላችኋለሁ። የእናንተ የሆነውን ሰው ይዞ የሚመጣ የእግዚአብሔር መልአክ ዛሬ በመንገዳችሁ እንዲወጣ በጌታ በኢየሱስ ስም ጸልያለሁ። አባባ እግዚአብሔር ሆይ ነገሮቻቸውን የሚያሳልጥ የምትፈልጉትን ነገር የሚያመጣ መንገዳቸውን የሚከፍት በጌታ በኢየሱስ ስም የነሱ የሆነውን ሰው እንዳያልፉ እንዳይተላለፉ የሚያደርጋቸው ያንተ መልአክ፣ ያንተ መንገደኛ፣ ያንተ አስቀድሞ ሚላክ መንገዳቸው ላይ እግዚአብሔር ሆይ በፊትህ ቅንነት ተገኝቶባቸዋልና እነዚህ ሰዎች ቅንነታቸው ደግሞ ክርስቶስ ኢየሱስ ነው። ቅንነታቸው ባንተ ፊት የታዩበት፣ ባንተ ፊት የተገለጡበት፣ ባንተ ፊት ልዩነት ያመጡበት ኢየሱስ ክርስቶስ ነው። የራሳቸው ማንነትማ ቅን አይደለም። ነፍሳቸው ብዙ ጊዜ ኩሩ ሊሆን ይችላል እግዚአብሔር ሆይ ነገር ግን ዛሬ በጌታ በኢየሱስ ክርስቶስ ስም ከክርስቶስ ኢየሱስ የተነሳ ያልሰመረ ትዳር ይስመር፣ ያላገኙትን ሰው ያግኙ። በትዳር ህይወት ላይ የሚላክ የእግዚአብሔር መልአክ፣ የእግዚአብሔር መንፈስ የተጣመመን ትዳር ያቃና፣ ሰላም የሌለበት ቤት ውስጥ ሰላም እንዲያመጣ ጸልያል። ባል ላይ ሰላም ይሁን፣ ሚስት ላይ ሰላም ይሁን፣ ልጆች ላይ ሰላም ይሁን። በኢየሱስም ከውጭ የሚበጠበጥ ትዳር ሰላም ያገኝ። ዛሬ ከውስጥ የሚበጠበጥ ትዳር ሰላም ያገኝ። በትዳር ውስጥ ተስፋ ያሳጣ ፊቸር ላይ እነዚህ ትዳሮች ውስጥ የሚሰራውን የወደፊትን ተስፋ ያን
ያንተን ዓላማ ያወቀ ክፉ እያበጣበጣቸው ያለ በጌታ በኢየሱስ ስም ዛሬ በሰማይ ትእዛዝ እንዲመታ ጸልያለሁ። ዛሬ በሰማይ ትእዛዝ ትዳሮች እንዲፈቱ ጸልያለሁ። ዛሬ በሰማይ ትእዛዝ ትዳር እስራቶች በሙሉ እንዲፈታ ጸልያለሁ። ትዳር ነፃ ይሁንላቸው። ትዳር የሰላም ይሁንላቸው። ትዳር የማሸነፍ ይሁንላቸው። ትዳር ድል የማድረግ ይሁንላቸው። ትዳራቸው ላይ እጅን ግለጥ። ትዳራቸው ላይ ኃይልህን ግለጥ። ትዳራቸው ላይ ልጆቻቸው ላይ በረከትህን አምጣ። የሰማይን አጀንዳ አምጣ። ለመብዛትና ለመባዛት ብቻ አይደለም ትዳር። የሰማይን አጀንዳ ምድር ላይ ለመኖር ነው። በዚህ ትዳር ውስጥ ልጆች እንዲወለዱ፣ የተወለዱ ልጆች ሀገር እንዲቀይሩ፣ ምድር እንዲቀይሩ፣ ወንጌል እንዲያስፋፉ፣ ሰዎችን ከጨለማ እንዲያስመልጡ፣ የመለኮትን አጀንዳ እንዲያወሩ፣ እግዚአብሔር በእነሱ እንዲጠራ፣ በቤታቸው ታሪክ ላይ ኢየሱስ እንዲነገር ነው። በጌታ በኢየሱስም ይህንን ዓላማ ለማክሸፍ የወጣ ክፉ ጨለማ ከቤታቸው ላይ ተገረሰሰ ይሁን። በጌታ በኢየሱስ ክርስቶስ መንገዳቸው ይከፈት፣ ኃይላቸው ብዙ ይሁን። የሚነኩት ነገር ላይ እጅህን ግለጥ። እጃቸው ላይ እግዚአብሔር ሆይ ክብር ይገለጥ በኢየሱስ። አባ እናመሰግናለን። አሁንም እናከብራለን። ደግማችሁ አመስግኑት እግዚአብሔርን አመስግኑ። ጸሎት አልጨረስንም፣ ገና እየጀመርን ነው። ገና በቃ ሚል ስሜት ወደ እናንተ ከመጣ እመኑኝ ስጋችሁ እየተፈታተናችሁ ነው። መንፈሳችሁ ገና መጸለይ የጀመረበት ሰዓት ነው። በጌታ በኢየሱስ ክርስቶስ ስም አባት ሆይ እናመሰግናለን። ፍትህ ግሩም ነው። ምን አይነት የጸሎት መንፈስ እየለቀክልን ነው አባባ ሆይ እናመሰግናለን። መንፈስ ቅዱስ ገና ወደኛ መጥተ ነፍሳችንን ከፍተ ወደ ጸሎት እያስገባህን ስለሆነ እናመሰግናለን። ውሏችን ላይ ስላለ እንደገና እንጀምራለን። ጸሎት በኢየሱስ ስም እንደገና ጀምር። በመንፈስ ሁኑና ጀምሩ። በመንፈስ ሁኑ፣ አቀጣጥሉ ራሳችሁ። በጌታ በኢየሱስ ስም እናከብርሃለን። ክብር ሁሉ ላንተ ይሁን። መንገዴ ላይ ስላለ ቸርነትን ስላየው አመሰግንሃለሁ። በጌታ በኢየሱስ ስም ክብር ስላየው አመሰግንሃለሁ። መውደድህን ስላየው አመሰግንሃለሁ። ፍቅርህን ስላየው አመሰግንሃለሁ። በእኔ ላይ የምታስበው መልካምነት ነው። በእኔ ላይ የምታስበው ፍቅር ነው። በእኔ ህይወት ላይ የምታስበው ደግነት ነው። አየው ዛሬ ተገለጠልኝ። ይኸው ነፍሴ ላይ ብርሃን መግባት ጀመረ። ነፍሴ ላይ እግዚአብሔር ያንተ እውቀት መግባት ጀመረ። ስለኔ የማስበው ኔጌቲቭ ሐሳብ ሁሉ መውጣት ጀምሯል። ይኸው መልካምነትን ማሰብ ጀምሬያለሁ። ፍቅርህን ማሰብ ጀምሬያለሁ። መጽሐፍ ቅዱስ ኢሳይያስ መጽሐፍ ላይ ሲናገር እንደዚህ ይላል፣ አንተም በዓይኔ ፊት ብርቅና ተፈላጊ ስለሆንክ ይላል፣ ሳባን ለግዛትህ ኢትዮጵያን ለርስት ይሰጣለሁ ይላል። እግዚአብሔር አይኖች ፊት ብርቅ ናችሁ ወዳጆቼ። በእግዚአብሔር አይኖች ፊት ድንቆች ናችሁ። እግዚአብሔር ይናፍቃል እናንተን ለማየት። በጌታ በኢየሱስ ስም እንደዚህ አይነት አንደርስታንድ እንደዚህ አይነት መረዳት በእኔ ላይ ስላለ አመሰግናለሁ። እኔን ስታስብ ብርቅ አድርገህ ስለምታስበኝ አመሰግናለሁ። በጌታ በኢየሱስ ስም አባባ ሆይ አከብርሃለሁ። ስምህ ይባረክ። እግዚአብሔር ሆይ እናት ለልጇ ከምትራራው በላይ ራራህልን። እናት ለልጇ ከምታስበው በላይ አሰብክልን። ውስጧ ከምንሰፈሰፈው በላይ ፍቅርህን ሰፈሰፍልናል። እግዚአብሔር ሆይ አመሰግንሃለሁ። አባት ሆይ ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም። አሁንም ካለንበት አጣብቅኝ የሚያወጡን እጆች ታማኝና የተወደዱ ናቸው። እግዚአብሔር ሆይ ክብር ላንተ ይሁን፣ ሞገስ ላንተ ይሁን፣ ኃይል ላንተ ነው፣ የሚገባው ላንተ ነው። እግዚአብሔር ክብርን ይሰጣለሁ። መጽሐፍ ቅዱስ እንደሚናገር ታርዳልና ይገባሃል፣ ምስጋና ይገባሃል፣ አምልኮ ይገባሃል። በጌታ በኢየሱስም ሞገስ ሆነህናልና ይገባሃል፣ ሕይወት ሆነህናልና ይገባሃል። በናዝሬቱ ጌታ በኢየሱስ ክርስቶስም ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ክብርና ኃይል ይሁን እንደሚል በጌታ በኢየሱስ ክርስቶስም ላንተ ክብርና ኃይል ይሁን። በሰማያት ላይ ክብር ይሁን፣ በምድር ላይ ክብር ይሁን። እግዚአብሔር ሆይ በሄድንባቸው ጎዳናዎች በሙሉ ሕይወታችን የተጠበቀ እንዲሆን ስለረዳህን፣ መንገዳችን ላይ ማስፈራታችን ስለሆንክ፣ ማስደንገጣችን ስለሆንክ በጌታ በኢየሱስ ስም አንተን ይዘን ጠላት ከሩቅ ስለሚለየን እናመሰግናለን። ክፉ ከሩቅ ስለሚያየን እናመሰግናለን። ገና አልነጋም፣ ሲነጋ እግዚአብሔር ሆይ ነግቶ ሲያዩን አጋንንቶች አንተን ሲያዩ ስለሚደነግጡ እናመሰግናለን። በቀናችን ላይ የተሰማራ በመንገዳችን ላይ የወጣ ከበረከት ሊያስተጓጉለን ለወጣ በተለያየ መንገድ እኛን ከበረከትህ ሊያስቀር የሚፈልግ ስለሚደነግጥ አመሰግንሃለሁ። ክፋት ከመንገዳችን ላይ ስለሚወገድ አመሰግንሃለሁ። በጌታ በኢየሱስም ሐዘን ስለማያገኘን እናመሰግንሃለን። ምሕረት ስላበዛህልኝ አመሰግንሃለሁ። ክብር ስለሆንከኝ አመሰግንሃለሁ።
ሞት ስለተሸነፈ አመሰግናለሁ። ኃጢአት ስለተሸነፈ አመሰግናለሁ። ጨለማ ስለተወገደ አመሰግናለሁ። ትላንት ስላሳለፍኩት ውሎ አመሰግናለሁ። ያለፉት ሳምንቶችን እያየሁ አመሰግናለሁ። መልካምነት ስለጠበቀኝ አመሰግናለሁ። ክብር ስለሆንከኝ አመሰግናለሁ። እየሰማሁ እየጸለይኩ እግዚአብሔር አንተን እያሰብኩኝ አይደክመኝም፣ ጸሎት አይሰለቸኝም። አንተን እጠራሃለሁ በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ በኢየሱስ ስም። ጸልዩ ወዳጆቼ፣ ጸልዩ። እግዚአብሔርን አመስግኑ፣ ባርኩ። ለነፍሳችሁ ንገሯት። የእውነት የምር ከልባችሁ ታመኑ ለእግዚአብሔር። ይህንን ጸሎት አንድ እንደሚሸመደድ ነገር እንድታዳምጡት ሳይሆን እንድትጸልዩ፣ ውስጣችሁ እንዲነቃቃ ፈልጋለሁ። ውስጣችሁን ካላነቃቃ ምንም አይነት ጥቅም የለውም ለኛ። እግዚአብሔር ይመስገን ብዙ ሰዎች እየተለወጡም ስለሆነ አሁን ግን እየጸለይን ነው። ገፍታችሁ እንድጸልዩ፣ ውስጣችሁ እንድታነሳሱ፣ ጸሎት እንዲላችሁ ፈልጋለሁ። ይህንን ስትጸልዩ ውስጣችሁ ለጸሎት እንዲነቃቃ ፈልጋለሁ። እግዚአብሔርን ለመስማት፣ እግዚአብሔርን ለመጥራት ውስጣችሁ እንዲቃትት፣ መንፈሳችሁ ውስጥ ድምፅ እንዲሰማችሁ። ሃሌሉያ! እንጸልያለን። እግዚአብሔር በጎ ነው። እግዚአብሔር ታማኝ ነው። እግዚአብሔር መልካም ነው። እግዚአብሔር ለሚጠሩት በሙሉ ቸር እንደሆነ እናያለን። ሃሌሉያ! አመሰግንሃለሁ ጌታ ሆይ፣ በጌታ በኢየሱስ ስም አከብርሃለሁ። በዚህ ማለዳ ሞገስ በሕይወታችን ላይ እንዲሆን እግዚአብሔር ቀናችንን ዋጅቶልን በደሙ ዋጅቶት ቀናችን ተፈውሶ ቀናችን በበረከት ሆኖ ሕይወታችን ተስተካክሎ የምንነካው በሙሉ በእጥፍ ተባርኩልን፣ እድሎች እንዲበዙልን። ሞገስ አስገዳጅ ኃይል ነው። ሞገስ የሚጠሉን ሰዎች ለእኛ እንዲያገለግሉ ያደርጋል። ሞገስ የማይወዱን ሰዎች እንዲገዙልን ያደርጋል። ሞገስ እንደዚህ ያደርጋል። ሃሌሉያ! ሞገስ እየጠራችሁ ጸልዩ። ሞገስ ጠላትን ያስገድድላችኋል። ሞገስ ሊሰማችሁ ማይፈልግ የነበረ ሰው ጆሮ እንዲሰጣችሁ፣ ያላንተ ሰው የለኝም እንዲላችሁ ያደርጋል። ሞገስ በእናንተ ላይ ይሁን። የብዙ ሰዎች ችግር ሞገስ ማጣት እንጂ እግዚአብሔር ስለማይመልክ፣ እግዚአብሔር ነገር ስለማያደርግላችሁ፣ እግዚአብሔር ሕይወታችሁን ስለማያስተካክል አይደለም። ሞገስ ማጣት ነው። አንዳንድ ጊዜ አመዳም ያደርጋል። ሞገስ ማጣት በአመድ ፈንታ የሚለው እግዚአብሔር ቃል ይህንን ነው። የሞገስን አክሊል፣ የክብርን አክሊል፣ የደስታን አክሊል እግዚአብሔር ይሰጣል። ሞገስን ያካፍላል። እግዚአብሔር ባለሞገስ ነው መጽሐፍ እንደሚናገር። ስለዚህ ልጆቹም ባለሞገስ ሊሆኑ ይገባል። ስለዚህ ሞገስን እየጠራችሁ በሕይወታችሁ ላይ ጸልዩ። ሞገስን እየጠራችሁ በዕድሜያችሁ ላይ፣ ሞገስን እየጠራችሁ በቤተሰቦቻችሁ፣ በዶክሜንቶቻችሁ፣ በሕይወታችሁ ላይ ሞገስን እንጠራለን። በጌታ በኢየሱስ ስም እግዚአብሔር አባት ሆይ ሞገስ በቤቴ ላይ እንዲሆን ይጸልያል። ሞገስ በሕይወቴ ላይ ይሁን። ሞገስ በአገልግሎቴ ላይ ይሁን። ሞገስ በዚህ በምንጸልየው ጸሎት ላይ ይሁን። ሞገስ በብዙ በምንጸልይባቸው ርዕሶች ላይ ይሁን። ባንተ ፊት በሚቀርቡ ነገሮች ይሁን። ሞገስ እግዚአብሔር አስቴር የሞትን አዋጅ እንዲገለበጥ ምክንያት ያገኘችው ሞገስ ስታገኝ ነው። አስቴር ይህንን ሁሉ ሕዝብ ያዳነችው፣ ይጥፉ የተባሉ ነገሮች የተመለሱላት፣ የሰውን ሕይወት ያዳነችው ሞገስ ስላላት ነው። ንጉሥ ሰማት፣ ሕግ ተቀየረ። ሞገስ ሕግ ያስቀይራል። ሞገስ አይድንም የተባለን በሽታ እንዲፈወስ ያደርጋል። ሞገስ አይሰራም የተባለን የፋይናንስ ጉዳይ እንዲሰራ ያደርጋል። ሞገስ በዚህ ምድር ላይ ዋጋ ያጣን ሰው ዋጋ ያለው ያደርጋል። በዚህ ምድር ላይ የተረሳውን ሰው ያስታውሳል። ሞገስ በጌታ በኢየሱስ ክርስቶስ ስም በእኔና በቤተሰቤ ላይ ሞገስ ይሁን። በእኔና በሕይወቴ ላይ ሞገስ ይሁን። እግዚአብሔር አምላኬ ሆይ በሚሰራው ስራ ላይ ሞገስ ይሁን። በማደርገው ነገር እያንዳንዱ ላይ ሞገስ ይሁን። በዛሬው ቀን የተባረከን ሕይወት እንድሰጠኝ፣ በዛሬው ቀን እግዚአብሔር አዲስ የሆነን የሞገስ ምዕራፍ በላይ ላይ እንድትከፍት፣ አንተን የማገኝበትን፣ ከአንተ ጋር የሚቀጥልበትን፣ አንተን እያልኩ የሚሄድበትን እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ሞገስ እንድታካፍለኝ ይጸልያለሁ። አንተ ባለ ሞገስ ነህ አባቴ፣ እኔ ደግሞ ልጅህ ሞገስ ፈልጋለሁ። አንተ ባለ ብዙ ሞገስ ነህ የኔ አባት፣ እኔ ደግሞ በሞገስ መንቀሳቀስ ፈልጋለሁ። በሞገስ ማገልገል ፈልጋለሁ። በስራዬ ላይ ሞገስ ይሁን። በአሰሪዎቼ ላይ ሞገስ ይሁን። በማደርግባቸው እያንዳንዱ ድርጊቶች ላይ ሞገስ ይሁን። በትዳሬ ላይ ሞገስ ይሁን። በቤቴ ላይ ሞገስ ይሁን። በሄድኩባቸው ጉዞዎችና እያንዳንዱ እርምጃ ላይ ሞገስ ይሁን። በሚሄድባቸው እያንዳንዱ ኦፊስ ላይ ሞገስ ይሁን። ሞገስ አካፍለኝ። ሞገስን የተሸከሙ መላእክት በመንገዳችን ላይ ይምጡ። እግዚአብሔር ሆይ ሞገስን የተሸከሙ ሰዎች፣ እድል የሆኑ ሰዎች፣ በር የሆኑ ሰዎች፣ የተዘጋውን የሚከፍቱ ሰዎች፣ እግዚአብሔር የጸሎት መልሶቻችንን በእጃቸው ያስቀመጠ ሰዎች ወደኛ እንዲመጡ፣ የጸሎት መልሳችንን የያዙ ሰዎች በሞገስ እንድናገኛቸው፣ ተራርቀን የቆየናቸው እንደው አንድ ሰው በሕይወቴ ቢመጣ ብለን የተመኘናቸው ሰዎች
አቅም ያላቸው ሰዎች፣ ዕውቀት ያላቸው ሰዎች፣ መንገድ ማቅለል የሚችሉ፣ ድካምን ማቅለል የሚችሉ እንደ እግዚአብሔር መልአክ የሆኑ ሰዎች፣ ካንተ ዘንድ ከሰማይ የሚላኩ ሰዎች፣ ያንተን ፈቃድ የሚያገለግሉ፣ ያንተን ሐሳብ የሚያገለግሉ፣ ገንዘብ የያዙ፣ ዕውቀት የያዙ፣ ሰው የያዙ፣ እድል የያዙ፣ መንግስትህን የያዙ እግዚአብሔር አምላክ ሆይ ለክርስትናችን የሚጠቅሙ፣ ለመንገዳችን የሚጠቅሙ ያንተን መንገድ የሚያሳዩን ሰዎች በክርስቶስ ኢየሱስ ስም በዚህ በሕይወታችን ማለዳ ላይ ቀድሞ እንዲገናኙን እጸልያለሁ። በሞገስ እንድናገኛቸው እጸልያለሁ። ጥፋት እየመጣ ካለ የሚያሳልፉ፣ መንገድ እግዚአብሔር ተጣሞብን ካለ የሚያስተካክሉ፣ አንድ ፍርማ የሚያስተካክለው ጉዳይ ቆይቶብን ከሆነ በጌታ በኢየሱስ ክርስቶስ ስም የአንድን ሰው ልብ ዛሬ በእኛ ላይ ባፈሰስከው ሞገስ እንድታቀልጥ ጸልያለሁ። የንጉሱን ልብ በአስቴር ላይ ባፈሰስከው ሞገስ እንዳቀለጥክ፣ ሕግ እንዲቀይር እንዳስገደድከው፣ ያንተን ፈቃድ ብቻ እንዲከተል እንዳስገደድከው፣ የሚያገኙን ሰዎች በሙሉ ያንተን የልብ ሐሳብ የሚያገለግሉ እንዲሆኑ እንዲገደዱ ጸልያለሁ። ከሰማይ አፖይንት እንድታረጋቸው፣ ከሰማይ እንድትቀጥራቸው፣ ከሰማይ በእኛ መንገድ ላይ እንድታሰማራቸው፣ ከሰማይ ያንተ የሆነ ነገር እግዚአብሔር ያንተ የሆኑ ሰዎች፣ ያንተ የሆነ ስምርት የያዙ የተሰማሩ ሰዎች በመንገዳችን እንዲመጡ ጸልያለሁ። ጸልዩ እንደዚህ ያላችሁ ሞገስ የተሸከሙ ሰዎች፣ ሞገስን የያዙ ሰዎች፣ ሞገስን ሕይወታቸው ያደረጉ፣ ሞገስን እግዚአብሔር ያፈሰሰባቸው በጌታ በኢየሱስ ስም እኛ ላይ ሞገስ ፈሶ ልባቸውን ያቀለጠ ሰዎች በመንገዳችን መጥተው ይገናኙ። የእግዚአብሔር ሐሳብ ይፈጸም፣ የእግዚአብሔር መንገድ ይፈጸም። እግዚአብሔር ሆይ በጌታ በኢየሱስ ስም ሕይወታችን ልታስተካክል ስትፈልግ ሰውን እንደምትጠቀም አውቃለሁ። እግዚአብሔር ሆይ በጌታ በኢየሱስ ስም የኔን ጉዳይ፣ የቤተሰብን ጉዳይ፣ ሕይወቴን በጌታ በኢየሱስ ስም መንገዴን ደግመን እንዳናለቅስ፣ እግዚአብሔር ደግመን እንዳናነባ፣ ትላንት የመቱን፣ ትላንት ያጎሳቆሉን፣ ትላንት ያስለቀሱን፣ ልባችንን በስብራት ዓይናችንን በእንባ ያጥለቀለቁ ነገሮች ዛሬ ለአንድና ለመጨረሻ ጊዜ ከመንገዳችንና ከሕይወታችን ላይ እንዲቆረጡ ሞገስ አፍስስብን። ሞገስን አፍስስብን። ሞገስን ስጠን። ሞገስ በሞገስ አድርገን። እግዚአብሔር ሞገስ ስመጣ ከእስር ቤት ሰው ይፈለጋል። ሞገስ ስመጣ ሰው ከማይታወስበት ከዛ ቆሻሻ ስፍራ ውስጥ ይወጣል። ልክ እንደ ሜምፊቦስቴ የቸርነት ሞገስ ሲያገኘው በዳዊት ፊት ትውስታ ገባበት። ዳዊት ትዝ አለው የሆነ ሰው ስለ ዮናታን ቸርነት የማደርግለት አንድ ሰው ከሳኦል ቤት ይጥፋል። ሃሌሉያ! ሞገስ ያገኘ ሰው፣ ሞገስ ያለው ሰው ከብዙ ሰው መሃል ይታወሳል። ትዝ ይለዋል። ታሪክ ያስታውሳል። እግዚአብሔር ሞገስን ሲያደርግ፣ እግዚአብሔር ሞገስን ሲያፈስባችሁ፣ እግዚአብሔር ሞገስን በቤታችሁ ላይ ሲያደርግ እናንተን የረሱ የሩቅ ዘመዶች፣ እናንተን የረሱ የሩቅ ሰዎች፣ እናንተን የረሱ የሩቅ ጓደኞች፣ እናንተን የረሱ የሩቅ ታሪኮች ይታወሳሉ። እግዚአብሔር ሚሞሪን በሰው አእምሮ ውስጥ ይከታል። እግዚአብሔር ሚሞሪን በኤምባሲ ውስጥ ይከታል። እግዚአብሔር ሚሞሪን በሆስፒታል ውስጥ ይከታል። እግዚአብሔር ሚሞሪን በፋይናንስ ዓለም ውስጥ ይከታል። ሃሌሉያ! በጌታ በኢየሱስም እንደዚህ አይነት ቸርነት፣ እንደዚህ አይነት አስደናቂ ሞገስ፣ እንደዚህ አይነት የሰውን አእምሮ እንድንቆጣጠር የሚያደርግ የሚረዱንን ያንተን መልስ የተሸከሙ ያንተን ፈቃድ የተሸከሙ ሰዎች አእምሮ ውስጥ እኛን የሚተክል ሞገስ በጌታ በኢየሱስ ክርስቶስ ስም እንዲመጣ ጸልያለሁ። ልክ አስቴር ወደዛ ገብታ ስጨርስ አንድ ነገር ትዝ አለው። ከንጉሥ እንቅልፍ ሸሸ። በዚያን መዛግብት እንዲያገላብጡና እንዲተርኩለት አዘዘ። በዚያን መሃል የመርዶኪዎስ ታሪክ ተገኘ። የመርዶኪዎስ መልካም ነገር፣ የመርዶኪዎስ የሕይወቱ ለውጥ፣ የመርዶኪዎስ የሞት አዋጅ የሚሻርበት ሞገስ አገኘ። አእምሮ ውስጥ ገባ። ንጉሥ አስጠራው። አስጠርቶ የራሱ ምክትል አረገው። ሃሌሉያ! ጠላቶቻችሁን የሚያሳፍር ሞገስ። ቴክኒክና ሞገስ ይለያያል። ቴክኒካሊ በሆነ መንገድ ሄደው ሰዎች ሞገስ አገኘው ብሎ ሊዋሹ ይችላሉ። የሰማይ ሞገስ ግን እንደዚህ አይደለም። ሞኙን ጠቢብ ያረጋል። እድል የሌለውን ባለብዙ ተስፋ ያረጋል። መንገድ የማያውቀውን ሰው ባለብዙ ሕይወት ያረጋል። መንገድ የሌለውን ሰው አንድ ማረገው ነገር የለኝም ብሎ እጅ እግሩን አጣጥፎ የተቀመጠን ሰው ለሀገር መፍትሄ ያረጋል። ተስፋ የሌለውን ሰው ዮሴፍን ከእስር ቤት መጥተው አስቸኮሉት ይላል። ያስቸኮሉበት ምክንያት እዛ ንጉሱ አካባቢ ሞገስ አግኝቷል። እዛ ንጉስ ያለበት ቤተ መንግስት አካባቢ ሞገስ አገኘ። እግዚአብሔር አምላክ በሞገስ ከእስር ቤት ውስጥ
ጧት የእስር ቤት ታራሚ አሁን ደግሞ ምክትል ጠቅላይ ሚኒስትር የሚሆንበትን እድል ያስገኘ ሞገስ እስር ቤት ሆኑ የትም ሆኑ የወደቃችሁበት ስፍራ በዚህ ሰዓት ላይ ማተር አያደርግም። ነገር ግን ሞገስ ከፈሰሰባችሁ ቤተ መንግስት ለእናንተ ይገደዳል። የእያንዳንዱ የምትፈልጓቸው አካላት በጌታ በኢየሱስም አስገዳጅ ነገር ይወድቅባቸዋል። የሚያስገድዱ ነገሮች በጌታ በኢየሱስም በሞገስ ይሆናሉና ሞገስ በላያችን ላይ ይሁን። ሞገስ በመንገዳችን ላይ ይምጣ። ሞገስ በዛሬው ቀን ይፍሰስብን። አንተን የምናገኝበት ሞገስ ይሁን። አንተን የምንከተልበት የሞገስ ህይወት፣ አንተን የምንልበት የሞገስ መንገድ በጌታ በኢየሱስ ክርስቶስ ስም ሃሌሉያ። እንጸልያለን፣ እንቀጥላለን። አሁን ደግሞ ስለሌላ አስደናቂ ጉዳይ እንጸልያለን። ሃሌሉያ። ዛሬ ህይወታችን ይቀየራል ወይ ደግሞ ይቀየራል። ይህንን ያልኩበት ምክንያት ልክ እንደ ያዕቆብ ካልባረከኝ አልለቅህም እንዳለው እግዚአብሔርን ካልቀየርከን ብለን እንጸልያለን። ካልለወጥከን ብለን እንጸልያለን። ህይወታችን ይለወጣል ብለን እንጸልያለን። ሃሌሉያ። እግዚአብሔር አምላክ በሮቻችንን እንድከፍታቸው እንጸልያለን። ይሄ በር የሥራ በር ነው። ይሄ በር የባለጠግነት በር ነው። ይሄ በር ከእግዚአብሔር ጋር ተጣብቃችሁ የምትቀሩበት በር ይሆናል። በጌታ በኢየሱስ ስም ጸልዩ። መጽሐፍ ቅዱስ በራእይ መጽሐፍ ምዕራፍ 3 ላይ እንደዚህ ይላል፣ እነሆ ባንተ ፊት የተከፈተን በር ሰጥቻለሁ፣ ማንም ሊዘጋው አይችልም አለ። ከሰማይ በር ይሰጣችሁ እንጂ ከሰማይ እግዚአብሔር በር ክፈትና ይስጣችሁ እንጂ ማንም ሊዘጋው አይችልም። አምናለሁ በጌታ በኢየሱስ ስም የትዳር በር ብለን እንጸልያለን። ለቤተሰቦቻችን መውጫ ቀዳዳ የሚሆን በር፣ ለቤተሰቦቻችን ከድህነት፣ ከውስንነት፣ ከአለማደግ እግዚአብሔር ወዳሰመረልን መስመር እንዳንደርስ ያደረገ ሊሚቴሽኖችን የሚሰብር በር በጌታ በኢየሱስ ስም ከሰማይ ዛሬ ይለቀቅልናል። አባት ሆይ በሮች ይከፈቱ ዛሬ በጌታ በኢየሱስ ስም። በቀናችን ውስጥ በርህን ልቀቅልን። አንተ ከፍተህ በእጃችን እንድትሰጠን እጸልያለሁ። በር የከፈትላቸው ሰዎች፣ በር የሰጣቸው ሰዎች፣ ደጅ የከፈትክላቸው ሰዎች ህይወታቸው ተቀይረው አንተን ሲያመሰግኑ አይተን እግዚአብሔር ይመስገን አልን። እግዚአብሔር ሆይ አንተ ያቀናላቸው፣ መንገድ የከፈትክላቸው፣ ደጅ የከፈትክላቸው፣ ፋይናንሳቸውን የባረክ፣ ትዳራቸውን የባረክ፣ ቤተሰቦቻቸውን ያስመለጥክ እግዚአብሔር የትዳር በር ከፍተህላቸው ያገቡ በጌታ በኢየሱስ ክርስቶስ ስለነሱ እግዚአብሔርን አመስግነናል። አሁን ደግሞ የኛ ተራ ነው። ጌታ ሆይ በጌታ በኢየሱስ ክርስቶስ ልጆችህ ታስረውና ታፍኖ ሲቀመጡ አትወድም። ምንም እንደማያደርጉ ነገር ግራ ገብቶባቸው ቁጭ ስሉ አትወድም። ለዚህ ነው መጽሐፍ ቅዱስ ሲናገር ብዙ ፍሬ ብታፈሩ ደቀ መዛሙርቴን ብትሆኑ በዚህ አባቴ ደስ ይለዋል። የሰማይ ህይወት በእኛ እየታየ በመንፈሳዊ በረከት የተባረክንበት፣ በሰማይ ስፍራ የተባረክንበት በረከት ባንተ እጅ ስንባረክ ደስ ይልሃል። እግዚአብሔር አንሰርቅም፣ ለመስረቅ አንሄድም፣ አንቀጥፍም፣ የሰውን አንወስድም፣ አናጭበረብርም፣ በብልጠት አንሄድም። በጌታ በኢየሱስ ስም ባንተ የተባረከ ባንተ የእጅ ስራው የተባረከልህ ሰው መሆን እንፈልጋለን። በጌታ በኢየሱስ ክርስቶስ ስም ያላገቡ እንዲያገቡ፣ ያልሄዱ እንዲሄዱ፣ ያልተሳፍ እግዚአብሔር ሆይ ያልተሳካላቸው እንዲሳካላቸው፣ መንገድ ያልተከፈተላቸው መንገዳቸው እንዲከፈት፣ በሰው ፊት ሞገስ ያጡ ሞገስ እንዲያገኙ ዛሬ አዳዲስ በሮች እንዲከፈቱ ጸልያለሁ። መንገዳቸውን የሚያስቀጥሉ በሮች፣ ህይወታቸውን የሚከፍቱ በሮች፣ ጨለማን የሚያስወግዱ በሮች፣ ድህነትን ለአንድና ለመጨረሻ ጊዜ የሚቀብሩ በሮች፣ ፍሬያማ የሚያደርጉ በሮች በጌታ በኢየሱስ ክርስቶስ ስም ወደ አንተ የምንገባበት በር፣ አንተን የምንልበት በር፣ ለወዳጆቻችን ለሚያውቁን ሰዎች ሁሉ ሰላም የምንሆንበት በር፣ የረፍት ስፍራ የምንሆንበት በር በጌታ በኢየሱስ ስም ለብዙ ሰዎች በልተው እግዚአብሔር ሆይ አንተን የሚያመሰግኑበት በር፣ የሥራ መደብ የሚሆኑ በሮች ይከፈቱ ዛሬ በኢየሱስ ስም። የሚያሳርፉ የትዳር በሮች፣ ያላገቡ ሰዎች በጌታ በኢየሱስ ስም እጸልያለሁ። የሚያሳርፍ የትዳር በር እንዲከፈትላቸው፣ የሚያሳርፍ በር እንዲሆንላቸው፣ ትዳሮቻቸው የነሱ የረፍት ስፍራ እንዲሆን፣ ትዳራቸው በጌታ በኢየሱስ ክርስቶስ ስም እንዲለመልም፣ ምድር ላይ ስራ እንዲሰሩ፣ አዳምና ሔዋን ጋር መጥተህ አትክልት ስፍራውን ኤደን ገነቱን እንዲንከባከቡ እንዳደረግ በጌታ በኢየሱስ ስም የሚንከባከቡትን ህይወት ሰጥተ፣ የሚሰሩለትን ህይወት ሰጥተ በጌታ በኢየሱስ ስም በዚህ ምድር ላይ እንድትባርካቸው ጸልያለሁ። የትዳር በሮች እንዲከፈቱ ጸልያለሁ። ትዳር ያላቸው ሰዎች እንዲስተካከል፣ ሰላም በመሃል እንዲገባ፣ ህይወት እንዲስተካከል፣ እንዲቃና በሮቻቸው ይከፈቱ በጌታ በኢየሱስ ስም።
አውቃለሁ ይህንን የትዳርን በር የሚጠሉ ትዳርን የሚጠሉ አጋንንቶች እንዳሉ። ለዚህ ነው መጽሐፍ ቅዱስ በምሳሌ መጽሐፍ ላይ የሽማግሌዎች ክብር የልጅ ልጅ ነው ይላል። ይህንን የሚጠላ መንፈስ አለ። የልጅ ልጅ የሚመጣው ደግሞ እግዚአብሔር በፈቀደው በትዳር መንገድ ነው። ይህንን የሚቃወም የእርግማን ኃይል፣ ይህንን የሚቃወም የቤተሰብ መንፈስ፣ ይህንን የሚቃወም እግዚአብሔር ለእናንተ ያለውን ባል የባል ቤተሰብ ጀርባ ሆኖ የሚዋጋ የማታውቁት ሰው ጀርባ ያለ አጋንንት እንዲመታ ጸልያለሁ። የታሰረበት ገመድ እንዲበጠስ ጸልያለሁ። ለአንተ ደግሞ እንዳታገባ በሴቷ ቤተሰብ ጀርባ ያለ የዘር ማንዘር እርግማን የማታቃት እንኳን ብትሆን ዛሬ ላንተ ያለ ላንቺ ያለው ሰው እንዲመጣ በክርስቶስ ኢየሱስም ከነዚህ ገመዶች እንዲበጠሱላችሁ ጸልያለሁ። እንዲመጡ ጸልያለሁ። ፈጥነው እንዲመጡ እግዚአብሔር ያለውን ተአምራት የያዙ እግዚአብሔር የሰጣችሁን ሕይወት የያዘ እግዚአብሔር ለእናንተ ያለውን ፍሬያማነትን የተሸከመን ትዳር በጌታ በኢየሱስ በሕይወታችሁ ላይ ጠራለሁ። ይህንን ትዳር የሚቃወም እጃችሁ ላይ ያለውን ትዳር የሚቃወም ገና የሚመጣውንም ትዳር የሚቃወም በጌታ በኢየሱስ ክርስቶስ ስም የክፉ እጆች ሁሉ የተበጠሱ ይሁን። ቀናችሁን የሚቃወም የተመታ ይሁን። እግዚአብሔር የሚሰጣችሁን በር የሚቃወም የተመታ ይሁን። እግዚአብሔር የሰጠንን መንገድ የሚቃወም በጌታ በኢየሱስ ክርስቶስ ይመታ። የሐሜት መንፈስ ይመታ። ከሰው ጋር ያላችሁን ኮኔክሽን የሚያበላሽ የቅናት መናፍስቶች ዛሬ ከመንገዳችሁ ላይ የተመቱ ይሁን። ከመንገዳችሁ ላይ ይመቱ በጌታ በኢየሱስ ስም። እግዚአብሔር የሰጣችሁን እርሱን ትወርሱታላችሁ። እግዚአብሔር የሰጣችሁን እርሱን ትሆኑታላችሁ። እግዚአብሔር የከፈተላችሁን በር ታገኙታላችሁ። እግዚአብሔር ለእናንተ ያለው እያንዳንዱ ነገር እየሆነ እየተፈጠረ በመንገዳችሁ ላይ እንዲሳካ ጸልያለሁ። ነገሮቻችሁ ሁሉ ይለቀቁ በጌታ በኢየሱስ ስም። ስትሰሩ ይከናውንላችሁ በጌታ በኢየሱስ ስም። ስታቅዱ ይሳካላችሁ። መንገዳችሁ ላይ ይፈጠርላችሁ በኢየሱስ ስም ይፈጠርላችሁ። ይህ ዓመት ታሪክ የሚሰሩበት ዓመት ይሁን በጌታ በኢየሱስ ስም። አባት ሆይ ይሄ ዓመት ታሪክ የምንሰራበት ዓመት ይሁን። ይሄ ዓመት መንገድ የሚከፈትበት ይሁን። ይሄ ዓመት ታሪክ የሚቀየርበት ይሁን። ይሄ ዓመት ቤተሰብ የሚቀየርበት፣ ቤተሰብ የሚፈወስበት ዓመት ይሁን። እግዚአብሔር በእኛ ሕይወት ካደረግከው በረከት የተነሳ መንገዶች ተከፍተው ጠላት አፍሮ ባንተና በእኛ መሃል ምስጋና የሚሆንበት እግዚአብሔር ይመስገን የምንልበት ሕይወታችን እንደገና ሲታይ ለካ እግዚአብሔር ነው ይህንን ያደረገው ተብሎ ስለኛ ቤት፣ ስለኛ ሕይወት፣ ስለኛ መንገድ፣ ስለኛ አካሄድ አንተ የምትመሰገንበት ሲዝን እንዲሆን እንጸልያለን። ይህንን ወቅት እያገን እንጸልያለን። ከአንተ ጋር ተገናኘን። እግዚአብሔር ብለን አላፈርንም። እግዚአብሔርን ጠርተን አልወደቅንም። እግዚአብሔር ታመነልን። እግዚአብሔር መንገድ ሆነን። እግዚአብሔር አምላክ ጎዳናችንን አቀና። እግዚአብሔር በጠራነው ሰዓት አቤት አለን። እግዚአብሔር በሽታን ከመካከላችን አራቀ። እግዚአብሔር ድህነትን አስወገደ። እግዚአብሔር አለማግባትን፣ እግዚአብሔር መካንነትን፣ እግዚአብሔር ከመንገዳችን ላይ ጥፋትን አስወገደ። የሞት ጉድጓዶች ተደፈኑ። የሞት እንቅፋቶች ተነቀሉ። እግዚአብሔር አጋንንቶችን ከመንገዳችን ላይ አጠፋልን። እግዚአብሔር እርግማንን ሰበረልን። እግዚአብሔር በሮቻችንን ከፈተ ብለን እነዚህን ሁሉ ዘርዝረን ሰዎች እኛን አይተው አንተን እንዲያመሰግኑ ይህ ዓመት በድል እንዲጠናቀቅ፣ ይህ ዓመት ሕይወት ሆኖን እንዲጠናቀቅ፣ ይህ ዓመት መንገድ ተከፍቶልን እንዲጠናቀቅ፣ ይህ ዓመት በጌታ በኢየሱስም በብዙ ስኬት የምንጥለቀለቅበት እንዲሆን ጸልያለሁ። ሃሌሉያ! ክብር ሁሉ ላንተ ነው። ክብር ሁሉ ላንተ ነው። እንጸልይ። ስለ ቤተሰብ ጸልዩ፣ ስለ መንገዳችሁ ጸልዩ፣ ስለ ሕይወታችሁ ጸልዩ። እንደታቆሙ እግዚአብሔር መልካም ነው። እያመሰገንን እንጸልያለን። ድል ያደረግንበት ሕይወት የሆነን ጌታ፣ መንገድ የከፈተልን ጌታ፣ በሮቻችንን የከፈተ በሰላም ያቆየን፣ በተኛንበት እንዳንቀር ያደረገ መንገድ የከፈተን ሕይወት የሆነን አመሰግንሃለሁ። እግዚአብሔር ሆይ ሕይወት ስለሆንከኝ አመሰግንሃለሁ። በር ስለሆንከኝ አመሰግንሃለሁ። ስለተሻገርኩብህ አመሰግንሃለሁ። ድል ስላደረግኩብህ አመሰግንሃለሁ። ስላልጠፋሁ አመሰግንሃለሁ። መንገዴ ነህ አንተ። ወደ አብ የገባሁበት መንገድ፣ በሄድኩበት መንገድ የጠበከኝ መንገድ የሆንከኝ፣ ልክ እንደ ያዕቆብ ተስፋ ባጣሁበት ሰዓት ተስፋ የሆንከኝ፣ ድል ባጣሁበት ሰዓት ድል የሆንከኝ፣ እንደ አብርሃም የተስፋ ቃልን የፈጸምክ፣ እንደ አብርሃም የተስፋ ቃሎችን የፈጸምክ፣ ሕይወቴን እንደገና ውብ ያደረክ፣ ረፈደብኝ ባልኩ ሰዓት ያስቀደምከኝ የድል አምላክ፣ ድል ያደረግኩብህ ጌታ ሆይ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም ክብር ሁሉ ላንተ ይሁን። እግዚአብሔር ሆይ እንድንጠፋ በሚፈልጉ በጠላት በተከበብንበት ሀገርና ምድር ላይ እግዚአብሔር በዚች ዓለም ላይ ከሚፈልጉን አጋንንት ከመንጋጋቸው እያስጣልከን እግዚአብሔር በክብር ስላቆየን እናመሰግናለን። በናዝሬቱ ጌታ በኢየሱስ ስም ከፍ ከፍ አደርግሃለሁ።
እባብና ግንጥ አላገኘንም፣ ጥፋት አላገኘንም፣ ሞት አልዋጠንም፣ አልጠፋንም፣ አልደቀቅንም፣ አልወደቅንም፣ መሳቂያ መሳለቂያ አልሆንም። ምክንያቱም ባንተ እጅ ነው የተያዝነው። ባንተ ምሕረት፣ ባንተ ታማኝነት ውስጥ ተደብቀናል። እግዚአብሔር ሆይ እናት ለልጇ ከምትራራው በላይ ራራህልን። እናት ለልጇ ከምታስበው በላይ አሰብክልን። ውስጧ ከምንሰፈሰፈው በላይ ፍቅርህን ሰፈሰፍልናል። እግዚአብሔር ሆይ አመሰግንሃለሁ። አባት ሆይ ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም። አሁንም ካለንበት አጣብቅኝ የሚያወጡን እጆች ታማኝና የተወደዱ ናቸው። እግዚአብሔር ሆይ ክብር ላንተ ይሁን፣ ሞገስ ላንተ ይሁን፣ ኃይል ላንተ ነው፣ የሚገባው ላንተ ነው። እግዚአብሔር ክብርን ይሰጥሃለሁ። መጽሐፍ ቅዱስ እንደሚናገር ታርዳሃልና ይገባሃል፣ ምስጋና ይገባሃል፣ አምልኮ ይገባሃል። በጌታ በኢየሱስ ሞገስ ሆነህናልና ይገባሃል፣ ሕይወት ሆነህናልና ይገባሃል። በናዝሬቱ ጌታ በኢየሱስ ክርስቶስ ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም ለአምላኩና ለአባቱ ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ክብርና ኃይል ይሁን እንደሚል በጌታ በኢየሱስ ክርስቶስ ላንተ ክብርና ኃይል ይሁን። በሰማያት ላይ ክብር ይሁን፣ በምድር ላይ ክብር ይሁን። እግዚአብሔር ሆይ በሄድንባቸው ጎዳናዎች በሙሉ ሕይወታችን የተጠበቀ እንዲሆን ስለረዳህን፣ መንገዳችን ላይ ማስፈራታችን ስለሆንክ፣ ማስደንገጣችን ስለሆንክ በጌታ በኢየሱስ ስም አንተን ይዘን ጠላት ከሩቅ ስለሚለየን እናመሰግናለን። ክፉ ከሩቅ ስለሚያየን እናመሰግናለን። ገና አልነጋም፣ ሲነጋ እግዚአብሔር ሆይ ነግቶ ሲያዩን አጋንንቶች አንተን ሲያዩ ስለሚደነግጡ እናመሰግናለን። በቀናችን ላይ የተሰማራ በመንገዳችን ላይ የወጣ ከበረከት ሊያስተጓጉለን ለወጣ በተለያየ መንገድ እኛን ከበረከትህ ሊያስቀር የሚፈልግ ስለሚደነግጥ አመሰግንሃለሁ። ክፋት ከመንገዳችን ላይ ስለሚወገድ አመሰግንሃለሁ። በጌታ በኢየሱስም ሐዘን ስለማያገኘን እናመሰግንሃለን። ምሕረት ስላበዛህልኝ አመሰግንሃለሁ። ክብር ስለሆንከኝ አመሰግንሃለሁ። ሞት ስለተሸነፈ አመሰግንሃለሁ። ኃጢአት ስለተሸነፈ አመሰግንሃለሁ። ጨለማ ስለተወገደ አመሰግንሃለሁ። ትላንት ስላሳለፍኩት ውሎ አመሰግንሃለሁ። ያለፉት ሳምንቶቼን እያየሁ አመሰግንሃለሁ። መልካምነት ስለጠበቀኝ አመሰግንሃለሁ። ክብር ስለሆንከኝ አመሰግንሃለሁ። እየሰማሁ እየጸለይኩ እግዚአብሔር አንተን እያሰብኩኝ አይደክመኝም፣ ጸሎት አይሰለቸኝም። አንተን እጠራሃለሁ በጌታ በኢየሱስ ክርስቶስ አመሰግንሃለሁ በኢየሱስ ስም። ጸልዩ ወዳጆቼ፣ ጸልዩ። እግዚአብሔርን አመስግኑ፣ ባርኩ። ለነፍሳችሁ ንገሯት። የእውነት የምር ከልባችሁ ታመኑ ለእግዚአብሔር። ይህንን ጸሎት አንድ እንደሚሸመደድ ነገር እንድታዳምጡት ሳይሆን እንድትጸልዩ፣ ውስጣችሁ እንዲነቃቃ ፈልጋለሁ። ውስጣችሁን ካላነቃቃ ምንም አይነት ጥቅም የለውም ለኛ። እግዚአብሔር ይመስገን ብዙ ሰዎች እየተለወጡም ስለሆነ አሁን ግን እየጸለይን ነው። ገፍታችሁ እንድጸልዩ፣ ውስጣችሁ እንድታነሳሱ፣ ጸሎት እንዲላችሁ ፈልጋለሁ። ይህንን ስትጸልዩ ውስጣችሁ ለጸሎት እንዲነቃቃ ፈልጋለሁ። እግዚአብሔርን ለመስማት፣ እግዚአብሔርን ለመጥራት ውስጣችሁ እንዲቃትት፣ መንፈሳችሁ ውስጥ ድምፅ እንዲሰማችሁ። ሃሌሉያ! እንጸልያለን። እግዚአብሔር በጎ ነው። እግዚአብሔር ታማኝ ነው። እግዚአብሔር መልካም ነው። እግዚአብሔር ለሚጠሩት በሙሉ ቸር እንደሆነ እናያለን። ሃሌሉያ! አመሰግንሃለሁ ጌታ ሆይ፣ በጌታ በኢየሱስ ስም አከብርሃለሁ። በዚህ ማለዳ ሞገስ በሕይወታችን ላይ እንዲሆን እግዚአብሔር ቀናችንን ዋጅቶልን በደሙ ዋጅቶት ቀናችን ተፈውሶ ቀናችን በበረከት ሆኖ ሕይወታችን ተስተካክሎ የምንነካው በሙሉ በእጥፍ ተባርኮልን እድሎች እንዲበዙልን። ሞገስ አስገዳጅ ኃይል ነው። ሞገስ የሚጠሉን ሰዎች ለእኛ እንዲያገለግሉ ያደርጋል። ሞገስ የማይወዱን ሰዎች እንዲገዙልን ያደርጋል። ሞገስ እንደዚህ ያደርጋል። ሃሌሉያ! ሞገስ እየጠራችሁ ጸልዩ። ሞገስ ጠላትን ያስገድድላችኋል። ሞገስ ሊሰማችሁ ማይፈልግ የነበረ ሰው ጆሮ እንዲሰጣችሁ፣ ያላንተ ሰው የለኝም እንዲላችሁ ያደርጋል። ሞገስ በእናንተ ላይ ይሁን። የብዙ ሰዎች ችግር ሞገስ ማጣት እንጂ እግዚአብሔር ስለማይመልክ፣ እግዚአብሔር ነገር ስለማያደርግላችሁ፣ እግዚአብሔር ሕይወታችሁን ስለማያስተካክል አይደለም። ሞገስ ማጣት ነው። አንዳንድ ጊዜ አመዳም ያደርጋል። ሞገስ ማጣት በአመድ ፈንታ የሚለው እግዚአብሔር ቃል ይህንን ነው። የሞገስን አክሊል፣ የክብርን አክሊል፣ የደስታን አክሊል እግዚአብሔር ይሰጣል። ሞገስን ያካፍላል። እግዚአብሔር ባለሞገስ ነው መጽሐፍ እንደሚናገር። ስለዚህ ልጆቹም ባለሞገስ ሊሆኑ ይገባል። ስለዚህ ሞገስን እየጠራችሁ በሕይወታችሁ ላይ ጸልዩ። ሞገስን እየጠራችሁ በዕድሜያችሁ ላይ፣ ሞገስን እየጠራችሁ በቤተሰቦቻችሁ፣ በዶክሜንቶቻችሁ፣ በሕይወታችሁ ላይ ሞገስን እንጠራለን። በጌታ በኢየሱስ ስም እግዚአብሔር አባት ሆይ ሞገስ በቤቴ ላይ እንዲሆን ይጸልያል።
ሞገስ በህይወቴ ላይ ይሁን። ሞገስ በአገልግሎቴ ላይ ይሁን። ሞገስ በዚህ በምንጸልየው ጸሎት ላይ ይሁን። ሞገስ በብዙ በሚጸልይባቸው ርዕሶች ላይ ይሁን። ባንተ ፊት በሚቀርቡ ነገሮች ይሁን። ሞገስ እግዚአብሔር አስቴር የሞትን አዋጅ እንዲገለበጥ ምክንያት ያገኘችው ሞገስ ስታገኝ ነው። አስቴር ይህንን ሁሉ ህዝብ ያዳነችው፣ ይጥፉ የተባሉ ነገሮች የተመለሱላት፣ የሰውን ህይወት ያዳነችው ሞገስ ስላላት ነው። ንጉሥ ሰማት፣ ህግ ተቀየረ። ሞገስ ህግ ያስቀይራል። ሞገስ አይድንም የተባለን በሽታ እንዲፈወስ ያደርጋል። ሞገስ አይሰራም የተባለን የፋይናንስ ጉዳይ እንዲሰራ ያደርጋል። ሞገስ በዚህ ምድር ላይ ዋጋ ያጣን ሰው ዋጋ ያለው ያደርጋል። በዚህ ምድር ላይ የተረሳውን ሰው ያስታውሳል። ሞገስ በጌታ በኢየሱስ ክርስቶስ ስም በእኔና በቤተሰቤ ላይ ሞገስ ይሁን። በእኔና በህይወቴ ላይ ሞገስ ይሁን። እግዚአብሔር አምላኬ ሆይ በሚሰራው ስራ ላይ ሞገስ ይሁን። በማደርገው ነገር እያንዳንዱ ላይ ሞገስ ይሁን። በዛሬው ቀን የተባረከን ህይወት እንድሰጠኝ፣ በዛሬው ቀን እግዚአብሔር አዲስ የሆነን የሞገስ ምዕራፍ በላይ ላይ እንድትከፍት፣ አንተን የማገኝበትን፣ ከአንተ ጋር የሚቀጥልበትን፣ አንተን እያልኩ የሚሄድበትን እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ሞገስ እንድታካፍለኝ ይጸልያለሁ። አንተ ባለ ሞገስ ነህ አባቴ፣ እኔ ደግሞ ልጅህ ሞገስ ፈልጋለሁ። አንተ ባለ ብዙ ሞገስ ነህ የኔ አባት፣ እኔ ደግሞ በሞገስ መንቀሳቀስ ፈልጋለሁ። በሞገስ ማገልገል ፈልጋለሁ። በስራዬ ላይ ሞገስ ይሁን። በአሰሪዎቼ ላይ ሞገስ ይሁን። በማደርግባቸው እያንዳንዱ ድርጊቶች ላይ ሞገስ ይሁን። በትዳሬ ላይ ሞገስ ይሁን። በቤቴ ላይ ሞገስ ይሁን። በሄድኩባቸው ጉዞዎችና እያንዳንዱ እርምጃ ላይ ሞገስ ይሁን። በሚሄድባቸው እያንዳንዱ ኦፊስ ላይ ሞገስ ይሁን። ሞገስ አካፍለኝ። ሞገስን የተሸከሙ መላእክት በመንገዳችን ላይ ይምጡ። እግዚአብሔር ሆይ ሞገስን የተሸከሙ ሰዎች፣ እድል የሆኑ ሰዎች፣ በር የሆኑ ሰዎች፣ የተዘጋውን የሚከፍቱ ሰዎች፣ እግዚአብሔር የጸሎት መልሶቻችንን በእጃቸው ያስቀመጠ ሰዎች ወደ እኛ እንዲመጡ፣ የጸሎት መልሳችንን የያዙ ሰዎች በሞገስ እንድናገኛቸው፣ ተራርቀን የቆየናቸው እንደው አንድ ሰው በሕይወቴ ቢመጣ ብለን የተመኘናቸው ሰዎች፣ አቅም ያላቸው ሰዎች፣ እውቀት ያላቸው ሰዎች፣ መንገድ ማቅለል የሚችሉ ድካምን ማቅለል የሚችሉ እንደ እግዚአብሔር መልአክ የሆኑ ሰዎች፣ ካንተ ዘንድ ከሰማይ የሚላኩ ሰዎች፣ ያንተን ፈቃድ የሚያገለግሉ፣ ያንተን ሐሳብ የሚያገለግሉ፣ ገንዘብ የያዙ፣ እውቀት የያዙ፣ ሰው የያዙ፣ እድል የያዙ፣ መንግስትህን የያዙ እግዚአብሔር አምላክ ሆይ ለክርስትናችን የሚጠቅሙ፣ ለመንገዳችን የሚጠቅሙ ያንተን መንገድ የሚያሳዩን ሰዎች በክርስቶስ ኢየሱስ ስም በዚህ በሕይወታችን ማለዳ ላይ ቀድሞ እንዲገናኙን እጸልያለሁ። በሞገስ እንድናገኛቸው እጸልያለሁ። ጥፋት እየመጣ ካለ የሚያሳልፉ፣ መንገድ እግዚአብሔር ተጣሞብን ካለ የሚያስተካክሉ፣ አንድ ፍርማ የሚያስተካክለው ጉዳይ ቆይቶብን ከሆነ በጌታ በኢየሱስ ክርስቶስ ስም የአንድን ሰው ልብ ዛሬ በእኛ ላይ ባፈሰስከው ሞገስ እንድታቀልጥ ጸልያለሁ። የንጉሱን ልብ በአስቴር ላይ ባፈሰስከው ሞገስ እንዳቀለጥክ፣ ሕግ እንዲቀይር እንዳስገደድከው፣ ያንተን ፈቃድ ብቻ እንዲከተል እንዳስገደድከው፣ የሚያገኙን ሰዎች በሙሉ ያንተን የልብ ሐሳብ የሚያገለግሉ እንዲሆኑ እንዲገደዱ ጸልያለሁ። ከሰማይ አፖይንት እንድታረጋቸው፣ ከሰማይ እንድትቀጥራቸው፣ ከሰማይ በእኛ መንገድ ላይ እንድታሰማራቸው፣ ከሰማይ ያንተ የሆነ ነገር እግዚአብሔር ያንተ የሆኑ ሰዎች፣ ያንተ የሆነ ስምርት የያዙ የተሰማሩ ሰዎች በመንገዳችን እንዲመጡ ጸልያለሁ። ጸልዩ እንደዚህ ያላችሁ ሞገስ የተሸከሙ ሰዎች፣ ሞገስን የያዙ ሰዎች፣ ሞገስን ሕይወታቸው ያደረጉ፣ ሞገስን እግዚአብሔር ያፈሰሰባቸው በጌታ በኢየሱስ ስም እኛ ላይ ሞገስ ፈሶ ልባቸውን ያቀለጠ ሰዎች በመንገዳችን መጥተው ይገናኙ። የእግዚአብሔር ሐሳብ ይፈጸም። የእግዚአብሔር መንገድ ይፈጸም። እግዚአብሔር ሆይ በጌታ በኢየሱስ ስም ሕይወታችን ልታስተካክል ስትፈልግ ሰውን እንደምትጠቀም አውቃለሁ። እግዚአብሔር ሆይ በጌታ በኢየሱስ ስም የኔን ጉዳይ፣ የቤተሰብን ጉዳይ፣ ሕይወቴን በጌታ በኢየሱስ ስም መንገዴን ደግመን እንዳናለቅስ፣ እግዚአብሔር ደግመን እንዳናነባ፣ ትላንት የመቱን፣ ትላንት ያጎሳቆሉን፣ ትላንት ያስለቀሱን፣ ልባችንን በስብራት ዓይናችንን በእንባ ያጥለቀለቁ ነገሮች ዛሬ ለአንድና ለመጨረሻ ጊዜ ከመንገዳችንና ከሕይወታችን ላይ እንዲቆረጡ ሞገስ አፍስስብን። ሞገስን አፍስስብን። ሞገስን ስጠን። ሞገስ በሞገስ አድርገን። እግዚአብሔር ሞገስ ስመጣ ከእስር ቤት ሰው ይፈለጋል። ሞገስ ስመጣ ሰው ከማይታወስበት ከዛ ቆሻሻ ስፍራ ውስጥ ይወጣል። ልክ እንደ ሜምፊቦስቴ የቸርነት ሞገስ ሲያገኘው በዳዊት ፊት ትውስታ ገባበት። ዳዊት ትዝ አለው የሆነ ሰው ስለ ዮናታን ቸርነት የማደርግለት አንድ ሰው ከሳኦል ቤት ይጥፋል።
ሃሌሉያ። ሞገስ ያገኘ ሰው፣ ሞገስ ያለው ሰው ከብዙ ሰው መሃል ይታወሳል። ትዝ ይለዋል፣ ታሪክ ያስታውሳል። እግዚአብሔር ሞገስን ሲያደርግ፣ እግዚአብሔር ሞገስን ሲያፈስባችሁ፣ እግዚአብሔር ሞገስን በቤታችሁ ላይ ሲያደርግ እናንተን የረሱ የሩቅ ዘመዶች፣ እናንተን የረሱ የሩቅ ሰዎች፣ እናንተን የረሱ የሩቅ ጓደኞች፣ እናንተን የረሱ የሩቅ ታሪኮች ይታወሳሉ። እግዚአብሔር ሚሞሪን በሰው አእምሮ ውስጥ ይከታል። እግዚአብሔር ሚሞሪን በኤምባሲ ውስጥ ይከታል። እግዚአብሔር ሚሞሪን በሆስፒታል ውስጥ ይከታል። እግዚአብሔር ሚሞሪን በፋይናንስ ዓለም ውስጥ ይከታል። ሃሌሉያ። በጌታ በኢየሱስም እንደዚህ አይነት ቸርነት፣ እንደዚህ አይነት አስደናቂ ሞገስ፣ እንደዚህ አይነት የሰውን አእምሮ እንድንቆጣጠር የሚያደርግ የሚረዱን ያንተን መልስ የተሸከሙ ያንተን ፈቃድ የተሸከሙ ሰዎች አእምሮ ውስጥ እኛን የሚተክል ሞገስ በጌታ በኢየሱስ ክርስቶስ ስም እንዲመጣ ጸልያለሁ። ልክ አስቴር ወደዛ ገብታ ሲጨርስ አንድ ነገር ትዝ አለው። ከንጉሥ እንቅልፍ ሸሸ። በዚያን መዛግብት እንዲያገላብጡና እንዲተርኩለት አዘዘ። በዚያን መሃል የመርዶኪዎስ ታሪክ ተገኘ። የመርዶኪዎስ መልካም ነገር፣ የመርዶኪዎስ የህይወቱ ለውጥ፣ የመርዶኪዎስ የሞት አዋጅ የሚሻርበት ሞገስ አገኘ። አእምሮ ውስጥ ገባ። ንጉሥ አስጠራው። አስጠርቶ የራሱ ምክትል አረገው። ሃሌሉያ። ጠላቶቻችሁን የሚያሳፍር ሞገስ። ቴክኒክና ሞገስ ይለያያል። ቴክኒካሊ በሆነ መንገድ ሄደው ሰዎች ሞገስ አገኘው ብሎ ሊዋሹ ይችላሉ። የሰማይ ሞገስ ግን እንደዚህ አይደለም። ሞኙን ጠቢብ ያረጋል። እድል የሌለውን ባለብዙ ተስፋ ያረጋል። መንገድ የማያውቀውን ሰው ባለብዙ ህይወት ያረጋል። መንገድ የሌለውን ሰው አንድ ማረገው ነገር የለኝም ብሎ እጅ እግሩን አጣጥፎ የተቀመጠን ሰው ለሀገር መፍትሄ ያረጋል። ተስፋ የሌለውን ሰው ዮሴፍን ከእስር ቤት መጥተው አስቸኮሉት ይላል። ያስቸኮሉበት ምክንያት እዛ ንጉሱ አካባቢ ሞገስ አግኝቷል። እዛ ንጉስ ያለበት ቤተ መንግስት አካባቢ ሞገስ አገኘ። እግዚአብሔር አምላክ በሞገስ ከእስር ቤት ውስጥ ጧት የእስር ቤት ታራሚ አሁን ደግሞ ምክትል ጠቅላይ ሚኒስትር የሚሆንበትን እድል ያስገኘ ሞገስ። እስር ቤት ሁኑ፣ የትም ሁኑ፣ የወደቃችሁበት ስፍራ በዚህ ሰዓት ላይ ማተር አያደርግም። ነገር ግን ሞገስ ከፈሰሰባችሁ ቤተ መንግስት ለእናንተ ይገደዳል። የእያንዳንዱ የምትፈልጓቸው አካላት በጌታ በኢየሱስም አስገዳጅ ነገር ይወድቅባቸዋል። የሚያስገድዱ ነገሮች በጌታ በኢየሱስም በሞገስ ይሆናሉና ሞገስ በላያችን ላይ ይሁን። ሞገስ በመንገዳችን ላይ ይምጣ። ሞገስ በዛሬው ቀን ይፍሰስብን። አንተን የምናገኝበት ሞገስ ይሁን። አንተን የምንከተልበት የሞገስ ህይወት፣ አንተን የምንልበት የሞገስ መንገድ በጌታ በኢየሱስ ክርስቶስ ስም ሃሌሉያ። እንጸልያለን፣ እንቀጥላለን። አሁን ደግሞ ስለሌላ አስደናቂ ጉዳይ እንጸልያለን። ሃሌሉያ። ዛሬ ህይወታችን ይቀየራል ወይ ደግሞ ይቀየራል። ይህንን ያልኩበት ምክንያት ልክ እንደ ያዕቆብ ካልባረከኝ አልለቅህም እንዳለው እግዚአብሔርን ካልቀየርከን ብለን እንጸልያለን። ካልለወጥከን ብለን እንጸልያለን። ህይወታችን ይለወጣል ብለን እንጸልያለን። ሃሌሉያ። እግዚአብሔር አምላክ በሮቻችንን እንዲከፍታቸው እንጸልያለን። ይሄ በር የሥራ በር ነው። ይሄ በር የባለጠግነት በር ነው። ይሄ በር ከእግዚአብሔር ጋር ተጣብቃችሁ የምትቀሩበት በር ይሆናል። በጌታ በኢየሱስ ስም ጸልዩ። መጽሐፍ ቅዱስ በራእይ መጽሐፍ ምዕራፍ 3 ላይ እንደዚህ ይላል፣ እነሆ ባንተ ፊት የተከፈተን በር ሰጥቻለሁ፣ ማንም ሊዘጋው አይችልም አለ። ከሰማይ በር ይሰጣችሁ እንጂ ከሰማይ እግዚአብሔር በር ክፈትና ይስጣችሁ እንጂ ማንም ሊዘጋው አይችልም። አምናለሁ በጌታ በኢየሱስ ስም። የትዳር በር ብለን እንጸልያለን። ለቤተሰቦቻችን መውጫ ቀዳዳ የሚሆን በር፣ ለቤተሰቦቻችን ከድህነት፣ ከውስንነት፣ ከአለማደግ እግዚአብሔር ወዳሰመረልን መስመር እንዳንደርስ ያደረገ ሊሚቴሽኖችን የሚሰብር በር በጌታ በኢየሱስ ስም ከሰማይ ዛሬ ይለቀቅልናል። አባት ሆይ በሮች ይከፈቱ ዛሬ በጌታ በኢየሱስ ስም። በቀናችን ውስጥ በርህን ልቀቅልን። አንተ ከፍተህ በእጃችን እንድትሰጠን እጸልያለሁ። በር የከፈትላቸው ሰዎች፣ በር የሰጣቸው ሰዎች፣ ደጅ የከፈትክላቸው ሰዎች ሕይወታቸው ተቀይረው አንተን ሲያመሰግኑ አይተን እግዚአብሔር ይመስገን አልን። እግዚአብሔር ሆይ አንተ ያቀናላቸው፣ መንገድ የከፈትክላቸው፣ ደጅ የከፈትክላቸው፣ ፋይናንሳቸውን የባረክ፣ ትዳራቸውን የባረክ፣ ቤተሰቦቻቸውን ያስመለጥክ እግዚአብሔር የትዳር በር ከፍተህላቸው ያገቡ በጌታ በኢየሱስ ክርስቶስ ስም ስለነሱ እግዚአብሔርን አመስግነናል። አሁን ደግሞ የኛ ተራ ነው። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ልጆችህ ታስረውና ታፍነው ሲቀመጡ አትወድም። ምንም እንደማያደርጉ ነገር ግራ ገብቶባቸው ቁጭ ስሉ አትወድም። ለዚህ ነው መጽሐፍ ቅዱስ ሲናገር ብዙ ፍሬ ብታፈሩ
ደቀ መዛሙርቴን ብትሆኑ በዚህ አባቴ ደስ ይለዋል። የሰማይ ሕይወት በእኛ እየታየ በመንፈሳዊ በረከት የተባረክንበት በሰማይ ስፍራ የተባረክንበት በረከት ባንተው እጅ ስንባረክ ደስ ይልሃል። እግዚአብሔር አንሰርቅም፣ ለመስረቅ አንሄድም፣ አንቀጥፍም፣ የሰውን አንወስድም፣ አናጭበረብርም፣ በብልጠት አንሄድም። በጌታ በኢየሱስ ስም ባንተ የተባረከ ባንተ የእጅ ስራው የተባረከልህ ሰው መሆን እንፈልጋለን። በጌታ በኢየሱስ ክርስቶስ ስም ያላገቡ እንዲያገቡ፣ ያልሄዱ እንዲሄዱ፣ ያልተሳፍ እግዚአብሔር ሆይ ያልተሳካላቸው እንዲሳካላቸው፣ መንገድ ያልተከፈተላቸው መንገዳቸው እንዲከፈት፣ በሰው ፊት ሞገስ ያጡ ሞገስ እንዲያገኙ ዛሬ አዳዲስ በሮች እንዲከፈቱ ጸልያለሁ። መንገዳቸውን የሚያስቀጥሉ በሮች፣ ሕይወታቸውን የሚከፍቱ በሮች፣ ጨለማን የሚያስወግዱ በሮች፣ ድህነትን ለአንድና ለመጨረሻ ጊዜ የሚቀብሩ በሮች፣ ፍሬያማ የሚያደርጉ በሮች በጌታ በኢየሱስ ክርስቶስ ስም ወደ አንተ የምንገባበት በር፣ አንተን የምንልበት በር፣ ለወዳጆቻችን ለሚያውቁን ሰዎች ሁሉ ሰላም የምንሆንበት በር፣ የረፍት ስፍራ የምንሆንበት በር በጌታ በኢየሱስ ስም ለብዙ ሰዎች በልተው እግዚአብሔር ሆይ አንተን የሚያመሰግኑበት በር፣ የሥራ መደብ የሚሆኑ በሮች ይከፈቱ ዛሬ በኢየሱስ ስም። የሚያሳርፉ የትዳር በሮች፣ ያላገቡ ሰዎች በጌታ በኢየሱስ ስም እጸልያለሁ። የሚያሳርፍ የትዳር በር እንዲከፈትላቸው፣ የሚያሳርፍ በር እንዲሆንላቸው፣ ትዳሮቻቸው የነሱ የረፍት ስፍራ እንዲሆን፣ ትዳራቸው በጌታ በኢየሱስ ክርስቶስ ስም እንዲለመልም፣ ምድር ላይ ስራ እንዲሰሩ አዳምና ሔዋን ጋር መጥተህ አትክልት ስፍራውን ኤደን ገነቱን እንዲንከባከቡ እንዳደረግ በጌታ በኢየሱስ ስም የሚንከባከቡትን ሕይወት ሰጥተህ የሚሰሩለትን ሕይወት ሰጥተህ በጌታ በኢየሱስ ስም በዚህ ምድር ላይ እንድትባርካቸው ጸልያለሁ። የትዳር በሮች እንዲከፈቱ ጸልያለሁ። ትዳር ያላቸው ሰዎች እንዲስተካከል፣ ሰላም በመሃል እንዲገባ፣ ሕይወት እንዲስተካከል፣ እንዲቃና በሮቻቸው ይከፈቱ በጌታ በኢየሱስ ስም። አውቃለሁ ይህንን የትዳርን በር የሚጠሉ ትዳርን የሚጠሉ አጋንንቶች እንዳሉ። ለዚህ ነው መጽሐፍ ቅዱስ በምሳሌ መጽሐፍ ላይ የሽማግሌዎች ክብር የልጅ ልጅ ነው ይላል። ይህንን የሚጠላ መንፈስ አለ። የልጅ ልጅ የሚመጣው ደግሞ እግዚአብሔር በፈቀደው በትዳር መንገድ ነው። ይህንን የሚቃወም የእርግማን ኃይል፣ ይህንን የሚቃወም የቤተሰብ መንፈስ፣ ይህንን የሚቃወም እግዚአብሔር ለእናንተ ያለውን ባል የባል ቤተሰብ ጀርባ ሆኖ የሚዋጋ የማታውቁት ሰው ጀርባ ያለ አጋንንት እንዲመታ ጸልያለሁ። የታሰረበት ገመድ እንዲበጠስ ጸልያለሁ። ለአንተ ደግሞ እንዳታገባ በሴቷ ቤተሰብ ጀርባ ያለ የዘር ማንዘር እርግማን የማታቃት እንኳን ብትሆን ዛሬ ላንተ ያለ ላንቺ ያለው ሰው እንዲመጣ በክርስቶስ ኢየሱስም ከነዚህ ገመዶች እንዲበጠሱላችሁ ጸልያለሁ። እንዲመጡ ጸልያለሁ። ፈጥነው እንዲመጡ እግዚአብሔር ያለውን ተአምራት የያዙ፣ እግዚአብሔር የሰጣችሁን ሕይወት የያዘ፣ እግዚአብሔር ለእናንተ ያለውን ፍሬያማነትን የተሸከመን ትዳር በጌታ በኢየሱስ በሕይወታችሁ ላይ ጠራለሁ። ይህንን ትዳር የሚቃወም እጃችሁ ላይ ያለውን ትዳር የሚቃወም ገና የሚመጣውንም ትዳር የሚቃወም በጌታ በኢየሱስ ክርስቶስ ስም የክፉ እጆች ሁሉ የተበጠሱ ይሁን። ቀናችሁን የሚቃወም የተመታ ይሁን። እግዚአብሔር የሚሰጣችሁን በር የሚቃወም የተመታ ይሁን። እግዚአብሔር የሰጠንን መንገድ የሚቃወም በጌታ በኢየሱስ ክርስቶስ ይመታ። የሐሜት መንፈስ ይመታ። ከሰው ጋር ያላችሁን ኮኔክሽን የሚያበላሽ የቅናት መናፍስቶች ዛሬ ከመንገዳችሁ ላይ የተመቱ ይሁን። ከመንገዳችሁ ላይ ይመቱ በጌታ በኢየሱስ ስም። እግዚአብሔር የሰጣችሁን እርሱን ትወርሱታላችሁ። እግዚአብሔር የሰጣችሁን እርሱን ትሆኑታላችሁ። እግዚአብሔር የከፈተላችሁን በር ታገኙታላችሁ። እግዚአብሔር ለእናንተ ያለው እያንዳንዱ ነገር እየሆነ እየተፈጠረ በመንገዳችሁ ላይ እንዲሳካ ጸልያለሁ። ነገሮቻችሁ ሁሉ ይለቀቁ በጌታ በኢየሱስ ስም። ስትሰሩ ይከናውንላችሁ በጌታ በኢየሱስ ስም። ስታቅዱ ይሳካላችሁ። መንገዳችሁ ላይ ይፈጠርላችሁ በኢየሱስ ስም ይፈጠርላችሁ። የዓመት ታሪክ የሚሰሩበት ዓመት ይሁን በጌታ በኢየሱስ ስም። አባት ሆይ ይሄ ዓመት ታሪክ የምንሰራበት ዓመት ይሁን። ይሄ ዓመት መንገድ የሚከፈትበት ይሁን። ይሄ ዓመት ታሪክ የሚቀየርበት ይሁን። ይሄ ዓመት ቤተሰብ የሚቀየርበት፣ ቤተሰብ የሚፈወስበት ዓመት ይሁን። እግዚአብሔር በእኛ ሕይወት ካደረግከው በረከት የተነሳ መንገዶች ተከፍተው ጠላት አፍሮ ባንተና በእኛ መሃል ምስጋና የሚሆንበት እግዚአብሔር ይመስገን የምንልበት ሕይወታችን እንደገና ሲታይ ለካ እግዚአብሔር ነው ይህንን ያደረገው ተብሎ ስለኛ ቤት፣ ስለኛ ሕይወት፣ ስለኛ መንገድ፣ ስለኛ አካሄድ አንተ የምትመሰገንበት ሲዝን እንዲሆን እንጸልያለን። ይህንን ወቅት እያገን እንጸልያለን። ከአንተ ጋር ተገናኘን። እግዚአብሔር ብለን አላፈርንም። እግዚአብሔርን ጠርተን አልወደቅንም። እግዚአብሔር ታመነልን። እግዚአብሔር መንገድ ሆነን። እግዚአብሔር አምላክ ጎዳናችንን አቀና። እግዚአብሔር በጠራነው ሰዓት
አቤት አለን። እግዚአብሔር በሽታን ከመካከላችን አራቀ። እግዚአብሔር ድህነትን አስወገደ። እግዚአብሔር አለማግባትን፣ እግዚአብሔር መካንነትን፣ እግዚአብሔር ከመንገዳችን ላይ ጥፋትን አስወገደ። የሞት ጉድጓዶች ተደፈኑ። የሞት እንቅፋቶች ተነቀሉ። እግዚአብሔር አጋንንቶችን ከመንገዳችን ላይ አጠፋልን። እግዚአብሔር እርግማንን ሰበረልን። እግዚአብሔር በሮቻችንን ከፈተ ብለን እነዚህን ሁሉ ዘርዝረን ሰዎች እኛን አይተው አንተን እንዲያመሰግኑ ይህ ዓመት በድል እንዲጠናቀቅ፣ ይህ ዓመት ሕይወት ሆኖን እንዲጠናቀቅ፣ ይህ ዓመት መንገድ ተከፍቶልን እንዲጠናቀቅ፣ ይህ ዓመት በጌታ በኢየሱስም በብዙ ስኬት የምንጥለቀለቅበት እንዲሆን እጸልያለሁ። ሃሌሉያ! ክብር ሁሉ ላንተ ነው። ክብር ሁሉ ላንተ ነው። እንጸልይ። ስለ ቤተሰብ ጸልዩ፣ ስለ መንገዳችሁ ጸልዩ፣ ስለ ሕይወታችሁ ጸልዩ። እንደታቆሙ እግዚአብሔር መልካም ነው። እያመሰገንን እንጸልያለን። ድል ያደረግንበት ሕይወት የሆነን ጌታ፣ መንገድ የከፈተልን ጌታ፣ በሮቻችንን የከፈተ በሰላም ያቆየን፣ በተኛንበት እንዳንቀር ያደረገ መንገድ የከፈተን ሕይወት የሆነን አመሰግንሃለሁ። እግዚአብሔር ሆይ ሕይወት ስለሆንከኝ አመሰግንሃለሁ። በር ስለሆንከኝ አመሰግንሃለሁ። ስለተሻገርኩብህ አመሰግንሃለሁ። ድል ስላደረግኩብህ አመሰግንሃለሁ። ስላልጠፋሁ አመሰግንሃለሁ። መንገዴ ነህ አንተ። ወደ አብ የገባሁበት መንገድ፣ በሄድኩበት መንገድ የጠበከኝ መንገድ የሆንከኝ፣ ልክ እንደ ያዕቆብ ተስፋ ባጣሁበት ሰዓት ተስፋ የሆንከኝ፣ ድል ባጣሁበት ሰዓት ድል የሆንከኝ፣ እንደ አብርሃም የተስፋ ቃልን የፈጸምክ፣ እንደ አብርሃም የተስፋ ቃሎችን የፈጸምክ፣ ሕይወቴን እንደገና ውብ ያደረግ፣ ረፈደብኝ ባልኩ ሰዓት ያስቀደምከኝ፣ የድል አምላክ፣ ድል ያደረግኩብህ ጌታ ሆይ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም ክብር ሁሉ ላንተ ይሁን። እግዚአብሔር ሆይ